የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር ፕሮግራማችንን ነው ጀምረናል። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን የገጠር መሬት አጠቃቀምና አስተዳደር ህግ ላይ አዋጅ ቁጥር 1324 ላይ ትኩረት አድርገናል። የገጠር መሬት ባለ ይዞታዎች በመሬታቸው ላይ ያሏቸው መብቶች ምንድናቸው የሚለውን ነገር እናነሳለን። ስጦታና ውርስን በተመለከተ ህጉ ምን ይላል የሚለውን ነገር እንዲሁ ባለ ይዞታው ብድር መበደር ቢፈልግስ መሬቱን በዋስትና ማስያዝ ይችላል ወይ? ከግለሰብ ወይም ደግሞ ከባንኮች ሊሆን ይችላል። ብድር በሚፈልግበት ጊዜ ማስያዝ ይችላል ወይ የሚለው ነገር ይሄን ነገር እናነሳለን። የገጠር መሬት ባለይዞታ ግዴታዎችስ ምንድናቸው? መብቱስ የሚታጣበት ሁኔታ አለ ወይ የሚለውንም እንዲሁ በተለያዩ ወረዳዎች ወይም ደግሞ ክልሎች የሚኖሩ አርሶ አደሮች ይዞታቸውን እንቀያየር ወይም ደግሞ እንለዋወጥ ቢሉ ይቻላል ወይ? ህጉ ምን ይላል የሚለውን ነገር እናነሳለን። ከመሬት ይዞታ አጠቃቀም ጋር በተያያዘ ወንጀል የሚሆነውስ መቼ ነው? እነዚህና ተያያዥ ጉዳዮችን አዋጅ ቁጥር 1324 ላይ ያሉ ዋና ዋና የሚባሉ ጉዳዮችን ነው በርግጥ የምናነሳው፣ በጣም ሰፊ ስለሆነ አዋጁ እነዚህን ጉዳዮች እያነሳን እንቆያለን። ማብራሪያ የሚሰጡን እንግዳይም እዚህ ስቱዲያችን ተገኝተዋል። እንግዳይን በቅድሚያ በጣም አመሰግናለሁ። ትግስት አደም ቴክኒኩን ተቆጣጥራለች። ሄለን ግዛው ፕሮግራሙን ታስፈጽማለች። አዴ ተገኔ ውይይቱን መራለሁ። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋብዘናል። ቀደም ሲል እንዳልኩት እንግዲህ የገጠር መሬት አጠቃቀምና አስተዳደር ህግ አዋጅ ቁጥር 1324 ርዕሰ ጉዳያችን ነው። ማብራሪያ የሚሰጡን እንግዳይን ላስተዋውቅ። አቶ አበበ ጌታሁን ይባላሉ። አቶ አበበ በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። ስቱዲዮአችን ስለመጡልን በጣም ነው አመሰግነው። እሺ፣ እኔም ስለጋበዛችሁኝ አመሰግናለሁ። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እያመሰገንን መልእክቱን አድምጠን ተመልሰን እንገናኛለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን በቀጥታ ወደ ውይይታችን ነው የምንገባው። አቶ አበበ እንግዲህ የገጠር መሬት አጠቃቀምና አስተዳደር ህግ አዋጅ ቁጥር 1324 ነው ርዕሰ ጉዳያችንና ከዓላማው ብንጀምር ምንድነው ዓላማው የሚለውን ነገር እስኪ እናንሳው። እንግዲህ ይሄ የገጠር መሬት በዋናነት በተለይ ከዚህ ከኢትዮጵያ ከምትከተለው የመሬት ፖሊሲ ጋር በተገናኘ በደንብ አድርጎ በተለይ ይዞታን መሬትን እንግዲህ ከ1900 አሁን ይሄ ከ87 ወር ከ83 ጀምሮ ያለው መሬት የህዝብ ነው የመንግስት ነው ተብሎ ከተቀመጠበት ዕለት ጀምሮ
ሰዎች እንዴት መጠቀም አለባቸው የሚሉ የተለያዩ ህጎች ወጥተዋል። ዞሮ ያንን መሰረት በማድረግ በዋናነት ይሄ ሲወጣ አንደኛ በተለይ አርብቶ አደርና ከፊል አርብቶ አደሮች እንዲሁም እነሱን ሞር ተጠቃሚ እንዲካተቱ ለማድረግና እንዲሁም ደግሞ ዓለም አቀፍ ህጎችን ከዚህ ጋር በተገናኘ የወጡ ህጎች አሉ። እነዛ ስምምነቶች ኢትዮጵያ የፈረመቻቸው ስምምነቶች አሉ። እነዛን ተግባራዊ ከማድረግ አኳያ ግልጽ የሆነ የተጠቃሚነትን የሚያጠናክር አዋጅ መሆን ስላለበት ያንን መሬት ወይም ይዞታን እንዴት አድርገው መጠቀም እንዳለባቸው በደንብ እንዲያብራራ አስፈላጊ በመሆኑና እንዲሁም ደግሞ ሌሎች በተለይ ከሴቶችና ህጻናት ጋር በተገናኘ በተለይ ከሴቶች መብቶች ጋር በተገናኘ አንዳንድ ክፍተቶች የነበሩ በመሆናቸው እነሱን ለመቅረፍና የሴቶችና የህፃናትን መብት ሞር ፕሮቴክት ለማድረግ እንዲሁም ያረጋውያን እነዚህን የመሳሰሉ እንደ ዋና ዓላማ ሆነው የተቀመጡበት ሁኔታ አለ። እንግዲህ እንዳነሳውልሽ መሬት በዋናነት በተለይ ንብረት የማፍራት መብት ማንኛውም ሰው ንብረት የማፍራት መብት አለው። ከዛ ውስጥ ግን አንዱ ደግሞ መሬት ነው። መሬት ደግሞ እንግዲህ በህገ መንግስቱ ላይ እንደተቀመጠው በተለይ አንቀጽ 40 ቁጥር 3 ላይ የህዝብና የመንግስትና የብሔር ብሔረሰቦች ነው ተብሎ የተቀመጠበት ሁኔታ አለ። ስለዚህ ይሄ በግለሰብ ደረጃ ወይም ግለሰቦች ወይም ማንኛውም ሰው ከመሬት ጋር በተገናኘ የባለቤትነት ሳይሆን የይዞታ መብት ስላለው ያንን ሞር ክሊር ለማድረግ ነው። እንግዲህ ህገ መንግስቱም ደግሞ በደንብ ዝርዝር የሆነ ህግ ይወጣል ብሎ የተቀመጠበት ሁኔታ አለ። በተለይ የፌደራል መንግስቱ ከመሬት ይዞታና ከይዞታ ጋር ወይም ከመሬት ጋር በተገናኘና የተፈጥሮ ሀብትን በተመለከተ ዝርዝር የሆነ ህጎች ያወጣል የሚል ስለሆነ ያንን መሰረት በማድረግ ይህ አዋጅ ሊወጣ ችሏል ማለት ነው። ዝርዝር ጉዳዮችን በእርግጥ እንመጣባቸዋለን። በተለይ ከሴቶች ጋር በተያያዘ ያለው ነገር ለውጡ ምንድነው የሚለውን ኋላ ላይ እናየዋለን። ጉነ የሚቀጥለው ጥያቄ ይደለፍና የገጠር መሬት ማን ነው ማግኘት የሚችለው? እንግዲህ የገጠር መሬት በዋናነት ማግኘት የሚችለው ማን ነው የሚለውን ስንመለከት የመጀመሪያ ደረጃ እንግዲህ በግብርና ወይም ደግሞ ለመተዳደር ወይም ደግሞ በግብርና የሚተዳደር ሰው መሆን መቻል አለበት። አንዱ እሱ ነው። ይህ ማንኛውም ሰው ይህንን ማግኘት ወይም ደግሞ መሬት የማግኘት መብት አለው። እንግዲህ በግብርና ስንል ወይም ደግሞ የገጠር መሬት ስንልስ የሚለውን ደግሞ የት ነው? ለምሳሌ አንዳንድ ቦታዎች ላይ ከተማና ገጠር የሚቀላቀሉበት ሁኔታዎች አሉ። ከዛ ጋር በተገናኘ የትኛውን የገጠር መሬት የምንለው ደግሞ እንዳልኩሽ አዋጁ ላይ የተቀመጠበት አለ። በተለይ በመዘጋጃ መተዳደርና እንዲሁ በህግ ደግሞ ከተማ ከተባሉ ውጪ ያሉ ሆኖ ከዛ በተጨማሪ ደግሞ አንድ በከተማ ስር ተካለው የገጠር ቀበሌዎች ይኖራሉ። እነሱንና እንዲሁም አንዳንድ ደብተር ወይም ደግሞ ወደ ከተማ ገብተው ፕላን ያልወጣላቸው ቦታዎች የገጠር መሬትን በህግ እንደሚገዛቸው ያስቀመጠበት ሁኔታ አለ። ስለዚህ እዛ አካባቢ በግብርና ለመተዳደር የሚፈልግ ማንኛውም ሰው እንዲሁም ደግሞ በግብርና እየተተዳደረ ያለ መሬት የሌለው ወይም ይዞታ የሌለው ሰው መሬት ከመንግስት በነፃ የማግኘት መብት አለው ብሎ አንዱ ተቀምጧል። ስለዚህ አንዱ ከመንግስት የሚገኝበት ነው። እድሜን በተመለከተ 18 ዓመት የሞላው ማንኛውም ሰው ማግኘት እንደሚችል ከዛ በልዩ ሁኔታ ደግሞ ምናልባት 18 ዓመት ያልሞላቸው ሆነው እናትና አባታቸው የሞቱባቸው ወይም ደግሞ ወላጅ የሌላቸው ሆነው እድሜያቸው 18 ያልሞላቸው ነገር ግን በወላጆቻቸው የራሳቸው የሆነ ይዞታ የሌላቸው ከሆነ ለነዚህ 18 ዓመት በልዩ ሁኔታ ላልሞላቸው ይዞታ መሬት ሊሰጣቸው እንደሚችል ያመለከተበት ሁኔታ አለ ማለት ነው። ከዛ በተጨማሪ ደግሞ እንግዲህ አንዱ ሌላው በስጦታና በውርስ እንደዚሁ ይዞታ መሬት ማግኘት የሚቻልበትን መንገድ የተቀመጠበት ሁኔታ አለ ማለት ነው። ስጦታ ስንል ራሱን የሆነ ዝርዝር አለው በኋላ የምናየው ነው። ውርስንም በተመለከተ እንደዚሁ በዝርዝር የተቀመጠ ነገር ስላለ ዞሮ አንዱ ከመንግስት የሚወስድ ሆኖ ከዛ በተጨማሪ ደግሞ በስጦታ ወይም ደግሞ በውርስ የይዞታ መሬት ሊገኝ እንደሚችል ያስቀመጠበት ሁኔታ አለ ማለት ነው። በጣም ጥሩ። ሌላው አሁን የገጠር መሬት ባለቤቶች በመሬታቸው ላይ ያላቸው መብቶች ምንድናቸው? ምን መብት አላቸው? የገጠር መሬት በተመለከተ ምናልባት ወደዛ ከመሄዳችን በፊት አሁን ቅድም ያነሳ ነው ከግለሰቦች ጋር በተገናኘ ይዞታ የሚያገኙበት ነው። ሌሎች ደግሞ እንደዚህ የመንግስት ወይም መንግስት ያልሆኑ ድርጅቶችና እንደዚህ ማህበረሰብ ተቋማትም እንዲሁም የሃይማኖት ተቋማትም ያው የይዞታ መሬት የማግኘት መብት እንዳላቸውም ተቀምጧል። ከዛ ባለፈ እንግዲህ ይዞታ አሁን ሁለት ነገር አለ። በግለሰብ ደረጃ የሚሰጠው ወይም አርብቶ አደር ወይም ከፊል አርብቶ አደር የሆነ የይዞታ ባለቤትነት መብት ነው የሚሰጠው። ቅድም ያነሳናቸው ደግሞ እነዚህ ይሄ በተለይ መንግስታዊ ያልሆኑና የማህበር አቀፍ ተቋማት የምንላቸው ማህበራዊ ተቋማት የምንላቸው ድርጅቶችን በተመለከተ ደግሞ የመጠቀም መብት ነው ያላቸው የሚሰጣቸው ማለት ነው። ከዛም አልፎ የራሱ የሆነ ደግሞ ገደብ ይኖረዋል።
ይዞታ እስከ መጨረሻው ድረስ ያ ሰው በልጅ ልጁን በውርስም በስጦታም ያዛወረው የሚሄድ ሆኖ የጊዜ ገደብ የሌለው ሲሆን ከመጠቀም ጋር በተለይ ይሄ የድርጅቶችን ይሄ መንግስት ያልሆኑ ድርጅቶችና እንዲሁም ደግሞ ማህበራዊ ድርጅቶችን በተመለከተ ደግሞ የተቋቋሙበት ወይም ደግሞ ያን መሬቱን የወሰዱበት አላማ እስኪያልቅ ድረስ ገደብ አላቸው። ያን እስኪያልቅ ድረስ ነው ይዞታ መሬቱን ሊጠቀሙ የሚችሉት። ከዛ ባለፈ የሚመልሱበት ወይም ደግሞ ወደ እንትን ያሉበትን ግብ ወይም አላማ ካሰቁ በኋላ ይዞታው የሚመለስበት ሁኔታ እንዳለ ነው ያስቀመጠ። ስለዚህ የይዞታን መጠቀምና በይዞታ ላይ በመሬት ደግሞ መጠቀም የመጠቀም መብትና የይዞታነት መብት ሁለቱ ልዩ የሆነ በተለይ ይዞታ ሲሆን የይዞታ መብት ሲሆን ሰፋ ያለ ያንን ያገኘውን ይዞታ የማከራየት ለሌላ ሰው አስተላልፎ በስጦታ የመስጠት በወርስ የማስተላለፍ ከዛ ቦታ ላይ የሚገኙ ፍሬ ነገሮችን የመጠቀም ሌሎች ከዚህ ከእሸጥ መለወጥ ሙሉ ለሙሉ ተግባራዊ የሚያደርግበት አንድ ሰው እንግዲህ ባለ ንብረት ባለ ሀብት ስንል የመጨረሻው ባለ ሀብቱ ምንድነው? ያ ሰው የኔ ንብረት ነው ያለውን ነገር የሱ የሆነውን ንብረት እንደፈለገ የማድረግ ያ ሰው የኔ ንብረት ነው ያለውን ነገር የሱ የሆነውን ንብረት እንደፈለገ የማድረግ ዳሜጅ የማድረግም የማጥፋትም የመሸጥም የመለወጥም መብት ይኖረዋል። እንደ ተቃላይ የባለቤትነት መብትን በተመለከተ ማለት ነው። ከመሬት ጋር በተገናኘ ግን የይዞታ መብት ሆኖ ከመሸጥ መለወጥና ከማበላሸት በቀረበ ሌሎች መብቶች ይኖሩታል ማለት ነው። ይሄ በግለሰብ ደረጃ ወይም ደግሞ አርሶ አደር ወይ ከፊል አርሶ አደር ያሆኑ ሰዎች ወይም እነዚህ ያገኟቸው ይዞታዎች ናቸው። ድርጅቶችን በተመለከተ ደግሞ የመጠቀም መብታቸውን ብቻ ፐርፐዝ ሊዛለ የመጠቀም መብታቸው ከይሄ ለሌላ ሰው የማከራይ የመሸጥ ማነው በስጦታ የማስተላለፍ እንዲሁም ደግሞ ማከራየቱን በተመለከተ ይችላሉ። ነገር ግን በስጦታ ማስተላለፍና ማውረስን በተመለከተ ሳይተገብሩ ሌሎች እነዚህ ያላቸውን የመጠቀም ፍሩትን የማግኘት እነዚህ የመሳሰሉትን ደግሞ የተቋቋሙበት አላማ ብቻ የመጠቀም መብት ይችላሉ ብሎ ያስቀመጠበታል። ስለዚህ ከይዞታ ጋር በተገናኘ የይዞታ መብቱ በጣም ኤክስትሪም የሆነ ብዙ አይነት መብት ጥልቅ የሆነ መብት አለው። እንግዲህ አዲስ እንደውም የተጨመረው ምንድነው ከይዞታ መብት ጋር በተገናኘ ብድርን በዋስትና ሲይዞ አንድ አርሶ አደር አንድ ከፊል አርሶ አደር ወይም ደግሞ አርብቶ አደር የሆነ ሰው ይዞታውን ለራሱ ብቻ ሳይሆን ለሌላ ሶስተኛ ወገንም ጥቅም ሲል ማለት በብድር ሊያስይዝ እንደሚችል ዋስትና ሊያስይዝ እንደሚችልም አዲሱ በዚህ አዋጅ ላይ የተካተተ ነው። ከዚህ በፊት ጋር በተገናኘ ይዞታን ዋስትና በማድረግ ይዞታን በማድረግ ከፋይናንስ ተቋማት ብድር መበደር ምን ማለት የለም ነበር። ይሄኛው እንደ አዲስ ከተጨመሩ መካከል የይዞታ ባለቤትነት መብትን ካረጋገጡት መካከል ይሄ አንዱ ነው ማለት ነው። ስለዚህ ስጦታና ውርስን በተመለከተ አንድ የገጠር መሬት ባለይዞታውን መስጠት መሬቱን መስጠት ቢፈልግ በስጦታ መልክ መስጠት ይችላል። እንዲሁም ደግሞ ማውረስ ቢፈልግ በውርስ መልክ ማውረስ ይችላል ማለት ነው። ይችላል። ጥሩ። ሌላው ከብድር ጋር በተገናኘ ቀደም ሲል በመሬቱን በዋስትና አስይዞ መበደርን እንደሚችል ሲናገሩ ነበርና ከባንኮች ብቻ ነው ወይስ ለግለሰብም ከግለሰብ ይቻላል? እንዴት ነው ህጉ? ምን ነው እንግዲህ ይዞታ መጠቀም ለብድር ዋስትና ስለማስያዝን በተመለከተ የሚያወራው ሞር ከፋይናንስ ተቋማት ብሎ ነው አዋጁ ላይ የተቀመጠ። በተለይ እንደውም በአንቀጽ 15 ላይ ስንመለከት የገጠር መሬትን ባለይዞታ የመጠቀም መብቱን በክልሉ በሚወጡ ህጎች የሚወሰን ሆኖ ያው ክልሉ በነገራችን ላይ ከዚህ ይሄ ህግ በፌደራል ደረጃ የወጣ ነው። ክልሎች ግን አፈጻጸሙን ወይም ደግሞ አስተዳደሩን በተመለከተ እንዴት መተዳደር አለበት ይዞታው እንዴት ይሆናል የሚሉ ዝርዝር ህጎችን ደግሞ ይሄን መሰረት በማድረግ ህግ አዋጅ ሊያወጡ እንደሚችሉ ያስቀመጠበት ሁኔታ አለ ማለት። ከዚህ ጋር በተገናኘም ከብድር ጋር በተገናኘም እንደዚህ አይነት ዝርዝር ህጎችን የሚያወጡ ሆነው ምንድነው የሚለው ገደብ ለፋይናንስ ተቋማት ለብድሩ ለማስያዥነት ሊውል እንደሚችል አዋጁ አስቀምጧል። ስለዚህ ፋይናንስ ተቋማትን ያስቀመጠው እንጂ ከግለሰቦች ጋር በተገናኘ ግለሰቦች በበደር እንደዚህ የሚለው ነገር አላስቀመጠም። ከፋይናንስ ተቋማት ጋር በተገናኘ ግን የይዞታ መሬትን ባንኮች ሊሆኑ ይችላሉ፣ አነስተኛ ብድርና ቁጥብ ሊሆኑ ይችላሉ። ኢቭን እዛ ላይ ያዋጣኛል የሚሉ ፋይናንስ ተቋማት ህጋዊ የሆኑ ፋይናንስ ተቋማት እዛ ገብተው ካርሶ አደሩ ያንን አበድረው ይዞታው ላይ ያን ዋስትና በማድረግ የማበደር ማለት መብት እንዳላቸው ወይም አርሶ አደሮችም ደግሞ ይሄን መብት መጠቀም እንደሚችሉ አስቀምጧል። አልፎ ተርፎ አንድ አርብቶ አደር ወይም አርሶ አደር ይሄንን ይዞታውን ለራሱ ብቻ ሳይሆን እንደ ብድር ራሱ ገንዘብ ወን ፈልጎ ሳይሆን ለሌላ ሰውም ብሎ በዋስትና ሊያስይዝ እንደሚችል እንደ ዋስትና ሌላ ሰው ለምሳሌ አሁን አንቺ አንድ ሰው የሥራ ቅጥር ሲቀጠር ሌላ ሰው ዋስ ይሆን የለ ልክ እንደዛ ሁሉ
አንድ ሰው ገንዘብ ይፈልግ የገሌን ይዞታ መሬት አዝዤ ልበደርና ያ ሰው ፍቃደኛ ከሆነ እንደዛ ማድረግ እንደሚቻል አስቀምጧል ማለት ነው በዚህ በዋጁ ላይ። በጣም ጥሩ። ሌላው ካንድ በላይ ሚስት በሚኖር ጊዜ ምንድነው ህጉ ያስቀመጠው እዚህ ጋር ከመሬት? ከመሬት ጋር በተገናኘ እንግዲህ አሁን በተለይ ከምዝገባ ጋር በተገናኘ ነው። አሁን በእርግጥ በፌደራል ህጉ ሚስት በአንድ ብቻ እንደሆነ ያስቀመጠበት ካንድ በላይ ከሆነ የወንጀል ተጠያቂነት እንዳለ ያስቀመጠ ቢሆንም በልዩ ሁኔታ ግን በባህልና በሃይማኖት ሁለት ሚስትና ከዛ በላይ የሚፈቀድባቸው ሁኔታዎች እንዳሉ አስቀምጧል። ስለዚህ ይሄ በሚሆንበት ጊዜ የሴቶችን መብት በተለይ ከምዝገባ ጋር በተገናኘ አንድ ሰው አስቀድሞ የነበረ ትዳር ካለው ከዛሽ ጋር ወይም ደግሞ ከዛችኛው ጋር የነበረውን ለሷ የራሷን ድርሻ በስሟ አንድ ላይ ከሆነ ያንን ማረጋገጥ ወይም ደግሞ በሷ የተመዘገበውን መስጠት እንደሚችል ወይ መውሰድ እንዳለባት አስቀምጦ በሁለተኛው ሚስቱ ጋር በተገናኘ ደግሞ እንደ አዲስ ካገባት ጋር ከሷ ጋር በተገናኘ ያለውን የይዞታን መሬት የሷን መብት ጥቅም በአስጠበቀ ሁኔታ መመዝገብ እንዳለበት ነው ያስቀመጠ። እዚህ ላይ ምናልባት እንግዲህ በግልጽ እንደተቀመጠው ምን ይላል መሰለሽ በተለይ ቅድም ከይዞታ ባለቤትነት ጋር በተገናኘ ባልና ሚስት ሆነው አንዱ ባልየው ወይ ሚስትየው ብቻ ይዞታ ኖሯት ባልየው ላይ ኖረው ይችላል የጋራ ላይ ሆነ ይችላል። ይዞታ እንግዲህ አንድም በጋራ ሊሆን ይችላል ሁለተኛውም ደግሞ ባልና ሚስት ሆነው ወይ ባልየው ብቻ ሊኖረው ይችላል ወይ ሚስትየዋ ብቻ ሊኖራት ይችላል። እዚህ ላይ እንግዲህ የይዞታ መሬቱ ምናልባት አስቀድሞ በባልየው ስም ብቻ ሆኖ ከሆነ ያንን የይዞታውን ከሚስቴ ጋር በፍቃዱ ወይም ተካፈለኝ የጋራ ትሁን ብሎ ካልፈቀደ በስተቀር ላትመዘገብ ወይም ደግሞ የዛ ይዞታው ላይ አብራራት ትሆን ትችላለች። ከመጠቀም ጋር በተገናኘ ከይዞታው ላይ የሚመጡ ፍሩቶችን ጥቅሞችን በተመለከተ ግን መብት አላት። ያንን መሰረት ስላደረገ ነው በተለይ የመጀመሪያ ሚስት ወይም ደግሞ ሌላ አስቀድሞ ያገባት ሚስት ካለች ያንን የመጠቀም መብቷ ለሷ ካረጋገጠ በኋላ ሁለተኛ ሚስቷን ደግሞ በተመሳሳይ መንገድ የመጠቀም መብቷን በደንብ አድርጎ ማረጋገጥ አለበት ብሎ ያስቀመጠው ያ ነው። ስለዚህ የይዞታ ምናልባት ይዞታን የማግኘት መብቷ ላይኖር ይችላል በፍቃደኝነት ላይ የተመሰረተ ስለሆነ ማለት ነው። ባልየው ይዞታውን አካፍላለሁ ካለ ልትካፈል ትችላለች ወይም ደግሞ ሊያስመዘግባት ይችላል። ያ ካልሆነ ግን ሞር እሷን በማይጎዳ መንገድ ደግሞ ተነጋግሮ መሬት ይዞታ ላይ እንድትመዘግብ ማድረግ ይቻላል ማለት ነው። ዞሮ ግን የእሷን መብት በጠበቀ መንገድ መሆን መቻል አለበት ብሎ ነው ያስቀመጠው ማለት ነው። በጣም ጥሩ። አድማጮቻችን የህግ ነገር የቀጥታዊት ፕሮግራማችን ነው እያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። ከዚህ ሰዓት ጀምሮ ደግሞ አድማጮችን ማሳተፍ እንጀምራለን። አድማጭ መስመር ላይ ሰላም ነው አለን ይመስገን አለን አመሰግናለሁኝ። አንቺንም እንግዳም ለመቅረብ ትብብር ለሚያደርጉት ሁሉ ምስጋና ከልብ ነው። አሁን ወደ ሐሳቤ ሲገባ በዚህ በመሬት ጉዳይ ላይ መሬት በማግኘት በሚጥሉት ሐሳብ ላይ ስጦታ በሚሰጥበት ጊዜ ባለይዞታው ለነማን መስጠት እንዳለበት ህጉ አስቀምጧል ወይ የሚል ጥያቄ አለኝና ያም ልል የቻልኩበት አሁን መጀመሪያ የደወልኩበት አካባቢም መግለጽ ፈልጋለሁ። ከማዕከላዊ ኢትዮጵያ ከከምባታ ዞን ሀብታሙ ይባላል። እሺ ምን አለ መሰለሽ አሁን በእኛ አካባቢ በግልጽ የምታየው በገጠራማ አካባቢ ላይ መሬት መሸጥና መግዛት አይፈቀድም ብሎ ህጉ አስቀምጧል። ግን እኛ አካባቢ አሁን አንዳንድ የሚታየው በስጦታ መልክ ብር ይቀበላል፣ ገዢው ብር ይሰጣል፣ ሻጪው ግን የስጦታን አንቀጽ በመጥቀስ የማድረግ ነገር ስላለ ነው። ይሄን ህጉ እንዴት ያዋል? የስጦታን አንቀጽ ነው የሚጠቀሙት እዛ በሻጪና ገዢ ላይ የሚጠቀሙት የስጦታን አንቀጽ ነው። ያን ህጉ እንዴት ያዋል? ስጦታን የሚቀበሉ ሰዎችና የሰጪውን ገደብ ያስቀምጣል። ዘመድ አዝማዱን ገድቦ ያስቀምጣል ወይ ነው ያን ለመጠየቅ ነው። በስጦታ መልክ ሽያጭ ይፈጸማል ህጉ ምን ይላል ነው አይደል ጥያቄው? በስጦታ መልክ ሽያጭ ይፈጸማል ህጉ ምን ይላል? እና ደግሞ ሁለተኛ ጥያቄ ሁለት አጎራባች የሆኑ ለምሳሌ ጎረቤታሞች መሬት እያለ አሁን መሬትም ያበላሽ ተክል አለ። አሁን ለምሳሌ እንደ ባህር ዛፍ ያለው ዛፍ መሬትን ምርት እንዳያፈራ ያደርጋል። በራሴ መሬት ባህር ዛፍ መትከል ይችላልኝ የኔ ምርት ስለማይሰጥ መትከል ይችላልኝ ካለ እኔ ደግሞ የኔ መሬት እንዳይበላሽብኝ ለኔ ህጉስ ምን ነው ዋስትና ይሰጠኛል? ያን ሰውዬ ማስቆም ይችላል ወይ? አሁን በጣም በሰፊ መሬት እየተበላሻ ስላለ ነው በእኛ አካባቢ ላይ አብዛኛው መሬት የከብት ግጦሽ ምርት የሚሰጥበት አካባቢ ሰው ባህር ዛፍ ይተክላል።
ምንም አይነት በጣም አስቸጋሪ ሁኔታ ላይ ስለሆነ ህጉ ምን ይላል የሚለው ነው። እና ደግሞ ሶስተኛ ላይ የሚያደርገው በየክልሎች የመሬት ህግ ይለያሉ ወይ ነው። አሁን ለምሳሌ በእኛ አካባቢ ሴት ካገባች እዛ ባሏ ጋር ነው እንጂ ከአባቷ በወርስም በምንም የምታገኘው አግባብ የለም። ካገባች እዛ አሁን ለምሳሌ አሁን እንግዳው ያመጡት ሀሳብ በፍቃደኝነት ላይ ያ ባሏ በፍቃደኝነት ላይ ከሆነ ከዚህም ወንድ ልጆች ከሌሉ የግድ ወራሽ ናት። ወንድ ልጆች ካለው ግን 5 ሴት ልጆች ኖሮ አንድ ወንድ ካለ ያ መሬቱ የሚያስቀረው ያ ወንድ ልጅ ነው። 5ቱ ሴቶች አንዴ አግብቶ ከወጡ እዚህ ምንም አይነት ድርሻ የላቸውም። አሁን ያ ስለሆነ ያ ባሏ ካላስ መዘገባና በፍቃደኝነቱ ካልሆነ አይበላውና ፍቺ ቢመጣ ይሄ ነገር እንዴት ይሆናል? በየክልሎች ይለያሉ የሚለውን ለማወቅ ፈልጌ ነው። ጥሩ ጥያቄ ያነሱልን። በጣም ጥሩ ጥያቄ ነው። እሺ፣ በጣም እናመሰግናለን ሀብታሙ። ቤታችንን ይከታተሉ፣ ምላሽ ይሰጥበታል። ይህ አዲሱ ህግ በተለይ የሴቶችን መብት ከማስጠበቅ አንጻር ያስቀመጠው ነገር አለ ወይ የሚለውን ነገር እናነሳለን። እሺ፣ ሌላ አድማጭ አለን። ሄሎ፣ ጤና ይስጥልን። እንደምን አረፈዳችሁ? ጤና ይስጥልን። ፈጣሪ ይመስገን፣ ክብሩ ይስፋ። መምህር እንዳልጌትነት እባላለሁ ከሰሜን ጎንደር አዳርቃይ። በቅድሚያ የንቃተ ህግ አድማሳችን ከፍ እንዲል ለምታበረክቱት መልካም ተግባር ለጣቢያው ለፕሮግራሙም ላንቺም ለዘወትር ተባባሪያችን ላቶ አበበ ፕሮቴ ልባዊ ነው። የገጠር መሬት አስተዳደርና አጠቃቀም ይሄ አዋጅ ቁጥር 1324 2016 ነው የወጣው። አርሶ አደሩና አርብቶ አደሩን ከመሬት ይዞታ ዋስትና ጋር በማስተሳሰር የተፈጥሮ ሀብትን በዘላቂነት ለማልማት የመሬት አጠቃቀምን ከዘመናዊ ግብርና ቴክኖሎጂ ጋር ለማቀናጀት በተለይ ደግሞ አሁን የተነሳው የሴቶችን የመሬት ባለቤትነት መብት ለማጠናከር የወጣ አዲስ ማዕቀፍ እንደሆነ ይታወቃል። ለመሆኑ ቀደም ከነበረው አዋጅ ቁጥር 456 1997 በምንድን ነው የሚለየው? በአዋጁ ላይ የተደነገጉስ ዋና የህግ ድንጋጌዎችስ ምንድን ናቸው? ለመሆኑ በዋነኝነት የመሬት ባለቤት የሆነው አርሶ አደሩና አርብቶ አደሩ የመሬት ይዞታ መረጋገጫ ደብተር ወይም በተለምዶ ካርታ ባለቤት ከማድረግና ከለላ ከመስጠት አንጻር የተለየ ነገር ያስቀመጠው አለ ወይ? ይህ በእንዲህ እንዳለ ግን መሬት የህዝብ ሀብት የገበሬው ህልውና ለሁላችንም መሰረት ነው። ሁሉም በልቶ የሚያድረው መሬት ላይ የሚገኝ ግብዓት ላይ ነውና መሬት በዚህ ልክ ካኖረን ገበሬው በተለይ መሬቱን ሲጠቀም የአፈር መሸርሸርን ለመከላከል የውሃ ሀብትን ለመጠቀም አፈርን መልሶ ከማልማት አሰራሮች ተግባራዊ ሲደረግ አይታይም። እንደነዚህ አይነት ስር የሰደዱ ችግሮች ለመቅረፍ ይሄ አዋጅ በተለየ ሁኔታ ያስቀመጠው ነገር አለ ወይ? አሁን በከተማና በገጠር መሬት መካከል ያለው ልዩነት በጣም እየጠበበ ለብዙ ችግሮችና ክርክሮች ሲደረግ ይታያል እና ይሄን የይዞታ ባለቤትነት በገጠርና በከተማ ያለውን ችግር ለመቅረፍ ምን የተለየ ነገር አስቀምጧል አዋጁ? በዋነኛነት ይሄ አዋጅ ሲወጣ ከሌሎች አዋጆች ጋር ተነጠማለቴ እንዳይቃወም ተደርጎ ወጥቷል ወይ? እኔ ብዙ ጊዜ አዋጅ ማውጣቱ ተገቢ ነገር ነው። ነገር ግን መሬት ላይ ወርዶ ደግሞ ማህበረሰቡን ተጠቃሚ ካላደረገ የአዋጁ ትርጉምነት ዋጋ ሊያሳጣ ይችላል። ይሄ አዋጅ ካወጣን የዛሬ 2 ዓመት ሆኗል። አተገባበሩ ላይ ግን ዛሬ ሙስንነት አለ ብዬ አስባለሁኝ። በተለያየ መልኩ በይዞታም ሊሆን ይችላል፣ በወርስም በብዙ መልኩ ላይ አዋጁን ከተገበር ነው ብዙ ነገሮች አካቶ እንዳለ አውቃለሁኝ እና ካተገባበሩ አንጻርስ ምንድነው መደረግ ያለበት? ምንስ ከማን ይጠበቃል የሚለው ለመጠየቅ ነው። ክብረት ይስጥልኝ አይደል? እስከመጨረሻው ከእናንተ ጋር ነኝ። በጣም እናመሰግናለን መምህር እንዳልክ። ጥያቄዎችን ተቀብለናል። ኋላ ላይ ምላሽ የሚሰጥባቸው ይሆናል። ሌላ አድማጭ አለን። ሄሎ ጤና ይስጥልን። አቤት፣ አይሰማም? ይሰማል። እንታወቅና ወደ ሀሳቡ እንግባ። እሺ፣ ምን አለባላለሁ? እሺ፣
ከማዕከላዊ ጎንደር ዞን ነው የምደውለው። እሺ እና እኔ የሆነ ጥያቄ መጠየቅ ፈልጌ ነበር። እና ይሄ ምን መሰለሽ አንድ ሰው ከእናት አባቶቹ በውርስ ያገኘው መሬት ነበር እና ያን መሬት በአሁኑ አዋጅ መሰረት አሁን በመጣው አንቀጽ ቁጥር 252 የሚባለው አዋጅ መሰረት መውረስ ይገባኛል እያሉ በፊት ከመንግስት ያገኘ ከመንግስት መሬት የተመራ ከአንድ እናት አባት የተወለዱ ነው ማለት ነው። እና እነዚህ ሰዎች የተመሩት አገኝ የሚለው አዋጅ አሁን ሄሎ አድማጫችን ሄሎ አቤት እየተቆራረጠ እስኪ አንድ ቦታ በስልክ በሞባይል ከሆነ ቆም ብለው ያናግሩን። ተማም አሁን አይሰማም? ይሰማል አሁን። እሺ እና ጥያቄውን አጠር ያድርጉት። እሺ እና ያ ደብተር ይፈርሳል እየተባለ ብዙ ሰው በእኛ አካባቢ እየፈረሰ እየተጣላበት ያለበት አማራጭ ነው ያለው። በስጦታ የተሰጠው የመሬት ውርስ ይፈርሳል ወይ ነው ጥያቄ። እሺ ሌላ ጥያቄ የለም? ሌላ ጥያቄ የለኝ። እሺ እናመሰግናለን በጣም። እሺ ሌላ አድማጭ አለን? ሄሎ አቤት ሄሎ ተነስተን ሬዲዮን ይዝጉትና እንነጋገር። እሺ ይሰማል አይደል? ይሰማል። እሺ አቤል እባላለሁ። አቤል አያሌው። እሺ አቤል ከምስራቅ ጎጃም ሸበል በረንታ። እሺ የኔ ጥያቄ ያለኝ ከዚህ ከምሪት ጋር በተያያዘ ድሮ ምሪት የሚባል ነበር መንግስት የሚመራው ማለት ነው። መሬት ለሌላቸው የህብረተሰብ ክፍሎች መሬት የሚመራበት ጊዜ ነበር፣ ወቅት ነበር እና ያ ነገር አስቀርቷል አሁን ይሄ አዋጁ ወይስ ደግሞ አለ እዚህ አዋጁ ላይ ይሄ የምሪት ጉዳይ በተመለከተ ማለት ነው። ሌላው ደግሞ አካል ጉዳተኞችን በተመለከተ አንዳንድ መሬት ማግኘት ፈልገው ወይ በቤተሰብ ወይ በወንድማቸው ወይ በእህታቸው የሚገፉበት ሁኔታ አለ። መሬት የማይሰጥበት የማይካፈሉበት ድርሻቸውን የማያገኙበት ሁኔታ አለ። ገጠሪቱ አብዛኛው መላው ኢትዮጵያ ይሄ ክልል አለለው መላው ኢትዮጵያ ላይ በደል የሚደርስባቸው ሁኔታ አለና ህጉ ምን ያህል ለነሱ ድጋፍ ይሰጣል ለአካል ጉዳተኞች ማለት ነው። እና በተጨማሪ ደግሞ ከዚህ ከመሬት ጋር በተያያዘ በጣም ብዙ ሰው የትኛውም ቦታ ላይ እየተጋደለበት ያለ ሁኔታ ነው እና የሆነ ቅሬታ ምናምን ቢኖር ወይ ጥያቄ ምናምን ቢኖር በፌደራል ደረጃ ጥያቄ የሚቀርብበት የሆነ ነጻ ስልክ ነገር አለ በመሬት ዙሪያ ወይንስ ደግሞ ፍትህ ሚኒስቴር ወይንስ ደግሞ የአካባቢው ፍትህ ጽሕፈት ቤት ጋር ሄዶ ነው ማቅረብ የሚቻለው? እነዚህ ጥያቄዎችን ለመጠየቅ ፈልጌ ነው። አመሰግናለሁ። በጣም እናመሰግናለን። እሺ ጥያቄ የሉትም ማለት በጣም ጥሩ ጥያቄዎች ናቸው እየተነሱ ያሉት በነገራችን ላይ። እሺ ሌላ አድማጭ አለ? ሄሎ ተነስተን አብረስተን እሺ እንታወቅና ወደ ሀሳቡ እንግባ። እሺ ነጻነት ካቲት ያው የኔ ሀሳብ በገጠር መሬት ላይ በአንድ ሄክታር ላይ አሁን በወጣው የብድር አገልግሎት አለ። በአንድ ሄክታር ምን ያህል ያበድራል በሚለው ነው። እሺ እና ሌላ ጥያቄ አሉት? ሌላ የለኝም። እሺ እናመሰግናለን። ሌላ አድማጭ ካለ? እሺ ሌሎች አድማጮችን ደግሞ ትንሽ ቆየት ብለን ጊዜ ካለን ቆየት ብለን እናስነጋ። አንዳንድ ቴክኒካል የሆኑ ጥያቄዎች አሉ። በእርግጥ እነሱን ኋላ ላይ እናያቸዋለን። ሌሎች አካላትን የሚመለከት ከፋይናንስ ተቋማት ጋር በተያያዘ እንመለስባቸዋለን። እነዚህ ነገሮች ቀደም ሲል አቶ አበበ አንድ ጥያቄ ላነሳ ብዬ ነበረ። የገጠር መሬት ባለይዞታዎች አሁን ቀደም ሲል መብታቸውን ስናይ ነበር። ማየት መብት አላቸው የሚለውን ነገር ከማከራየት ጋር ተያያዘ የባለይዞታነት መብት ጋር በተያያዘ በስጦታ በውርስ የማስተላለፍ ነገርን አከራይቶ ከዛም ገንዘብ ከማግኘት ጋር ተያይዞ ያለው ነገር ስናነሳ ነበረ። ወደ ግዴታው እንምጣ። የሱ ተቃራኒ በግዴታስ ምንድናቸው? መብታቸው የሚያጡበት ሁኔታስ አለ ወይ? ህጉ ያስቀመጠው ነገር አለ እዚህ ጋር? እንግዲህ ቅድም እንዳልኩሽ በመጀመሪያ ደረጃ ግዴታ የተቀመጠበት መሬቱ ወይም ደግሞ ይዞታው የተሰጣቸው ለተፈለገው ዓላማ መዋል አለባቸው።
ለምሳሌ ይሄ የእርሻ ቦታ ነው እርሻ ብቻ ነው ወይም ደግሞ እንደዚህ አይነት እርሻ ነው የሚከናወንበት ተብሎ ከተሰጠ ያንን ለእርሻ ቦታ ብቻ ነው መዋል የሚጠበቅባቸው። ይሄ ደግሞ የመኖሪያ ወይም ደግሞ ቤት ተሰርቶ መኖሪያ አካባቢ ነው ተብሎ መንደር ነው ተብሎ ከተሰጠም እዛ ላይ የመንደር ወይም ቤት ብቻ የመገንባት እንጂ እና የጓሮ አትክልቶች ምናምን የመሳሰሉትን እንጂ ሙሉ ለሙሉ ለሌላ ለሰብል ለመዋል የለባቸውም ብሎ እነዚህን አንደኛ የመተግበር ግዴታ አለባቸው ማለት ነው። በሁለተኛ ደረጃ አንዳንድ ይዞታዎች አንዳንድ እንትሎች ለምሳሌ ምናልባት በአዋጁ ላይ የተቀመጡ እነዚህ ተዳፋት የሆኑ ቦታዎች አሉ። እስከ 30% ያለው ተዳፋት ለምን አገልግሎት እንዴት መሆን እንዳለበት ከ30 እስከ 60 ያለው ተዳፋቶች እንዴት ነው መጠቀም ያለባቸው ለምን ዓላማ ነው መዋል ያለበት የሚሉ በዝርዝር ያስቀምጠዋል። ያንን ህግ መሰረት አድርጎ መጠቀም መቻል አለባቸው። ለምሳሌ የሚቦረቦሩና በቀላሉ የሚበላሹ እንደዚህ ሆኑ እዛ ላይ የገጠር ወይም የዛ አካባቢ የግብርና ባለሙያዎች ይሄንን መሬት እንደዚህ አይነት ቦታ አብረህ መጠቀም አለበት ወይም ደግሞ ይሄን አፈር እንደዚህ አይነት ነገር መጠቀም መቻል ይሄን ቦታ እርከን ሰርተ በዚህ አግባብ መጠቀም አለብህ ይሄን ሰብል ማድረግ አለብህ ብሎ የሚሰጡትን አጠቃቀሙ በተመለከተ ዝርዝር ይወጣሉ። ያንን መሰረት አድርጎ ነው የመጠቀም ግዴታ ያለባቸው። ከዛ በዘለለ ግን መሬቱ ላይ ጉዳት የሚያደርሱና እንትን የሚያደርጉ ከሆነ ያንን አስተዳደራዊ እርምጃ የምንላቸውን እርምጃ ሊወስዱ እንደሚችሉ በአዋጁ ላይ ተቀምጧል ማለት ነው። ስለዚህ እንደ አንድ ግዴታ ነው በደንብ አድርጎ ለተፈለገለት ዓላማ ብቻ ነው መጠቀም የሚችሉት። ያንን ዓላማ ስንል የእርሻ ነው ቅድም እንዳልኩሽ ተዳፋት ላይ አርሰሽ በጣም ወደታች ተዳፋት ከሆነ በጎርፍ የሚወሰድ ከሆነ እነዛ ቦታ ላይ እርከን ሰርተሽ ምናምን ብሎ ያስቀምጣቸዋል። ያንን መጠቀም አለባቸው። በምን አግባብ ማረሳለ እዛ ላይ ምን አይነት ሰብል ነው ማድረግ ያለባቸው የሚለው ደግሞ የተቀመጠበት ስላለ ያንን ማድረግ አለባቸው። ውሃማ የሆኑ ቦታዎች ላይ ምንድነው ማድረግ ያለባቸው እነዚህ የመሳሰሉ ዝርዝር ነገሮችን አስቀምጧል። ያንን ደግሞ በይበልጥ እንዴት መጠቀም እንዳለባቸው ደግሞ በየክልሎች ያሉ የይዞታን በተመለከተ የሚወጡ አስተዳደራዊ ህጎች ስላሉ ያንን ዝርዝር ያወጣሉ። ከዛ ባለፈ ደግሞ አጠቃቀሙን ደግሞ እዛ ቦታ ላይ የሚመደቡ አካላት ኢቨን እስከ ቀበሌ ድረስ የግብርና ባለሙያዎች ስላሉ እነዛ አካላት ደግሞ ያንን መሬት በመጠቀም እንዳለባቸው ጋይድ ያደርጋሉ። ያንን መከተል መቻል አለባቸው። አንዱ ይሄ ግዴታ ነው። በሌላ ደግሞ እንግዲህ የገጠር መሬት ምናልባት እንግዲህ የይዞታ ባለቤትነትን የሚታጣባቸው ሁኔታዎች ያው በልዩ ሁኔታ ለህዝብና ለመንግስት ለህዝብ ጥቅም ሲል ያ ቦታ ለምሳሌ አስፈላጊ ከሆነ ያ ቦታ ከግለሰቦቹ ይዞታ ሊወሰድባቸው እንደሚችል በኤክሰፕሽናል የተቀመጠበት ሁኔታ አለ። ያ እንግዲህ ለህዝብ ጥቅም ሲባል ነው። ለምሳሌ አንዳንዴ እዛ አካባቢ ላይ የሆነ ወይ ደግሞ የሆነ ተቋም ወይም ደግሞ ሆስፒታል ለማህበረሰቡ የሚያገለግል ሊገነባ ይችላል። ወይም ደግሞ በመሃል አቋርጦ የሚሄድ መንገድ የአገር አቋራጭ የሆነ መንገድ ሊገነባ ይችላል። ስለዚህ በዚህ ሰዓት ላይ ለምሳሌ ይሄ የህዝብ ጥቅም ስለሆነ ሆስፒታል ለህዝብ ነው የሚያገለግለው መንገድ ህዝብ ነው የሚጠቅመው። እዛ አካባቢ ላይ ለምሳሌ የውሃ ጉድጓድ ወይ ማውጣት ሊሆን ይችላል። ያንን የውሃ ጉድጓድ የሚወጣው ለህዝብ ነው። ያ ቦታ የሚወጣበት ቦታ ወይ ሆስፒታል ወይ ሌላ ትምህርት ቤት የሚገናበት እንደዚህ የሚሆኑ ቦታዎች ያርሶ አደሩ የይዞታ ቦታ ሊሆኑ ይችላሉ። መንገድ ሲሄድም ያንን ሊነካ ይችላል። ስለዚህ በዚህ ጊዜ ግዴታ ያ ይዞታ ሊወሰድ እንደሚችል ይሄ ሲወሰድ ግን ራሱን የቻለ ደግሞ ሌሎች ህጎች ምን ይደረጋል ከካሳ ጋር ምትክ ነው ወይ ካሳ ምን ያህል ነው የሚገባቸው የሚለውን ደግሞ በሌሎች ህጎች በተመሳሳይ መልኩ ልክ ከተማ ላይ እንደሚተገበረው እዛ ላይም ያ ይተገበራል። በርግጥ የኑሯቸው ከይዞታ በተለይ በገጠር አካባቢ ኑሯቸው በሙሉ ከመሬት ጋር ስለሆነ ልክ ይሄ ከተማ ላይ የሚሰጠውን ይዞታ የሚወሰድበትን አይነት ካሳ መጠን ሊሆን እንደማይችል ወይም ደግሞ ከፍ ሊል እንደሚችል የሚቀመጥባቸው ሁኔታዎች አሉ። እስከ መጨረሻው ድረስ ሊሆን ይችላል። አሰራሩ ዞሮ በህግ ነው የሚቀመጠው። በዚህ አግባብ ይዞታ ሊነጠቅ የሚችልበት ሁኔታ አለ። ይሄ ለህዝብ ጥቅም ሲባል ብቻ ነው በልዩ ሁኔታ ይዞታ አንድ ሰው ሊያጣ የሚችለው። በተረፈ ግን አጠቃቀሙን ቅድም እንዳልኩት በአግባቡ ያንን መሬት የሚያባክንና የሚያበላሽ አይነት ነገር ከሆነ ደግሞ በተመሳሳይ መንግስት እዛ ያለው አስተዳደር መሬቱን በአግባቡ እየተጠቀምክ እያበላሸ ስለሆነ ብሎ ሊቀማው ወይም ደግሞ ለእርምጃ ሊወስድበት እንደሚችል ስለዚህ አስፈላጊውን እንክብካቤ ማድረግ አለባቸው። እንክብካቤ ግድ ነው። ከዛ እንክብካቤ ብቻ ሳይሆን እንትኖች የሚያወጧቸው ህጎች አሉ ማለት የሚወጡ መመሪያዎች የሚወጡ አሰራሮች ይኖራሉ። ያንን መሰረት አድርጎ እዛ አሁን እንግዲህ ሁሉም ተመሳሳይ አይደለም። መሬቶች ቅድም እንዳልኩሽ ይለያያሉ። በአፈር ደረጃ የሚለያይበት አለ። በእንትን ደረጃ በዚህ በአቀማመጥ በመናምን እዛ ላይ ምን መተከል አለበት። አንዳንድ ቦታ ላይ ዛፍ ብቻ እንዲተከሉ የሚያደርግበት አለ። ለምሳሌ ምንም አይነት በቃ ለእርሻ ምቹ የማይሆንበት ቦታ ላይ በቃ ኢቭን በጣም የተጎዳ ከሆነ ተከልሎ ከምንም አይነት ነገር ርቆ ዛፍ ብቻ መተከል እንዳለበት ያስቀመጠበት ሁኔታ አለ። እነዚህን የመተግበር ኃላፊነት አለባቸው። እዛ ዛፍ ቢጨፈጭፍ እንትን ቢያደርግ ሌላ ተጠያቂነት ሊኖር ስለሚችል ማለት ነው። ስለዚህ
በመሬት አስተዳደር የሚወጡ የመሬት አጠቃቀሞችን በተመለከተ በተገቢው ሁኔታ መፈጸም መቻል አለባቸው። ይሄ አንዱ ግዴታውና በዋናነት የተቀመጠ ነው። ሌላው ደግሞ ይዞታ የሚታጣበት ቅድም እንዳልኩሽ ለህዝብ ጥቅም ሲባል ያ ይዞታ ሊታጣ እንደሚችልም ደግሞ ተቀምጧል ማለት ነው። በጣም ጥሩ። ሌላ ሴቶችና ድጋፍ የሚያስፈልጋቸው ሰዎችን በተመለከተ ምንድነው ህጉ በዚህ ሁኔታ ያስቀመጠው ነገር አለ ወይ? አሁን አንድ አድማጫችንም ያነሱት ነገር አለና ከውርስ ጋር በተገናኘ ያነሱት ነገር አለ። ዋናው ቅድም እንዳልኩሽ ከዚህ በፊት የነበረ በተለይ የገጠር መሬትን በተመለከተ ከውርስ ጋር በተገናኘ በጣም በየክልሉ የተለያየ የሆኑ ህጎች የተበታተኑ ነበሩ። አንዱ ክልል ላይ የሆነ ሳምበዴን ሲጠቅማል። አሁን አንዳንድ ክልሎች ላይ አንድ ሰው ብቻ ተጠቃሚ የሚሆንበት ለምሳሌ ከ18 ዓመት በታች አሁን ደረጃ አስቀምጦ ነበር። ከ18 ዓመት በታች መጀመሪያ ቅድሚያ 18 ዓመት በታች እንደዚህ ያሉ የተለያዩ የሚቀመጡ ህጎች አሉ። ቀደም እንደተባለው ደግሞ በደቡብ ሴቷ ደግሞ መውረስ አትችልም እንደዚህ በባህል ምናምን ተብሎ በአዋጁ ላይ ተቀምጦ ሊሆን ይችላል። ያንን እርግጠኛ አይደለሁኝም እንደዛ ተብሎ ይቀመጣል ብዬም አላስብም። ክሊርሊ ሴት አትወርስም ብሎ ሊቀመጥ አይችልም ህጉ ላይ ያው ባህልን ዝም ብሎ በለማዳይ ነገር ይሁን ለማዳይ አሰራርን ካልሆነ በስተቀር እንደዚህ አይነት ሊቀመጥም አይችልም። በአሁኑ ጊዜ አሁን ግን እነዛ ዞሮ እነዚህን ስታያቸው እያገለሉ ነው። የተለያዩ የመሬት አወራረስ ሂደቶች እየተቀመጡ ተመሳሳይ የሆነ አይደለም። እንግዲህ ቅድም እንዳልኩሽ በህገ መንግስቱ መሬት የይዞታን መሬትን በተመለከተ አዋጅ የማውጣት ኃላፊነት ግዴታም ሞርም ባለቤትነቱንም ይዞ የሚቆጣጠረው የፌደራል መንግስቱ ነው። አዋጅ ማውጣት ያለበት ያንን ነው። ክልሎች ምንድነው ያንን ለማስተዳደር የወጣውን አዋጅ ለማስተዳደር መሬቱን ለማስተዳደር የሚያመቹ አስተዳደራዊ ህጎችን እዛ ላይ የተቀመጡት እንዴት እናስተዳደር እንዴት አድርገው ነው ደብተር የሚሰራው መቼ ነው ልኬታ መደረግ ያለበት እንዴት ነው ውርስ ሲወሰድ ምን ህጎችን ተከተሉ እነዚህ የመሳሰሉትን ነገሮች ይሄ ያሉትን አስተዳደራዊ ሁኔታዎች ያወጣሉ እንጂ ኮመን የሆነ መሰረታዊ የሆኑ ህጎችን የሚጥሱ ነገር መሆን የሚያወጣው ደግሞ ማን ነው? የፌደራል መንግስቱ ነው። ስለዚህ እነዚህ ከውርስ ጋር በተገናኘ የተለያየ አካሄድ የነበረውን ነው በዋናነት አንድ ያደረገው ውርስ የውርስ ህጉን መሰረት ያደረገ ብሎ ነው ያስቀመጠው ዘጋው። የውርስ ህጉ ላይ ደግሞ እንዴት ነው ውርስ የሚከናወነው የሚለው ራሱን የቻለ ሰፊ የሆነ ድንጋጌዎች አሉት። የመጀመሪያው ምንድነው? ወራሽ እንግዲህ ልጅ ነው ይላል። ልጅ ሲል በልጅ መካከል ልዩነት አላስቀመጠም። ከዚህ በፊት በነበሩ ህጎች ግን በልጅ መካከል ልዩነት አስቀምጦ ነበር። 18 ዓመት ያልሞላው መሬት የሌለው እንደዚህ ያለ በልዩ ሁኔታ ከዛ አልፎ ተርፎ ደግሞ አብሮ ኗሪ ተንከባካቢ የነበረ ያ ማለት ልጅ ያልሆነ ቤተሰብ ያልሆነ አዶፕት ያልተደረገ ዝም ብሎ ብቻ እዛ ቤት ውስጥ ስለኖረ ምናልባት ሙሉ ለሙሉ ጠቅልሎ የሚወስድበት ሁኔታ እነዚህ እስከ መጋደል እስከ እንትን ድረስ ያደረሱ ሁኔታዎች ነበሩ። ይሄንን ለመቅረፍ የግድ የውርስ ህጉን እንከተላለን ብሎ አስቀመጠ። ስለዚህ የውርስ ህጉ ላይ ደግሞ ወራሽነት እንዴት ይሆናል? ለምሳሌ በውርስ ህጉ ላይ በኑዛዜ ያለ ኑዛዜ ተብሎ የተቀመጣል። በግልጽ አንድ ሰው እናትና አባት ወይም ደግሞ የይዞታ ባለቤት በህይወት እያለ ይሄን መሬት ለገሌ ብሎ ተናዞ መሞት ይችላል። ያ ተፈጻሚ ይሆናል። ኑዛዜ ከሌለ ደግሞ በህጉ መሰረት ማን ወራሽ ነው ምን ነው የሚለው በፍትሐዊ ህጉ ላይ የተቀመጠ ለሁሉም እኩል የተሰጠ መብት ስላለ ያንን ይወርሳሉ። ስለዚህ አሁን ባለው ሁኔታ አንድ ሰው እንግዲህ ይሄ ውርስን ስንመለከት መጠን አለው ማለት እንዳጠቃላይ የይዞታን አንድ ሰው የሚይዘው ምን ያህል መጠን ነው ትንሹ ምን ያህል ነው ከፍተኛው ምን ያህል ነው ብሎ የተቀመጠበት የሚወጣበት ሁኔታ አለ። አሁን ከትንሹ አንድ ሰው ለምሳሌ 10 ሰው ሆኖ ሲከፋፈሉ በጣም አንድ ሰው ሊይዝ የሚገባው ከይዞታ በታች ከሆነ በጋራ ነው ሊውል የሚችለው እንጂ ያንን አሁን መጠኑ አነስተኛ የሆነ መጠን ለግለሰብ የሚሰጥበት ለምሳሌ በከተማ ደረጃ አሁን ስናይ አይ ቲንክ ስታንዳርዱ 75 ካሬ ኦር እንደዛ ይመስለኛል። አይ ቲንክ ብቻ እስከ 100 ካሬ ምናምን ለአንድ ሰው ስታንዳርድ ተብሎ የተቀመጠበት አለ ከተማ ላይ። የገጠሩ ላይ ደግሞ ነገ ተነጎዳ በሚወጡ ክልሎች በሚያወጣቸው ህጎች አነስተኛ ይዞታ ለአንድ ሰው ምን ያህል ነው የሚገባው የሚለውን ያስቀምጣሉ። ከዛ በታች ከሆነ ደብተር ላይ ይሰራ ይችላል፣ በጋራ ሊሆን ይችላል። ከዛ አልፎ ደግሞ አንድ ሰው የሚይዘው ይሄን ያህል መጠን ነው ከፍተኛው ተብሎም ይቀመጣል። ከዛ በላይ ከሆነም ደግሞ ያ ሰው ላይወርስ የሚችልበት ሁኔታ ሊኖር ይችላል። ምክንያቱም የመሬት መጠኑ ስለተቀመጠ ማለት ነው። ከመጠን በላይ አይቻልም። ያንን ህጉንም ስለሚተላለፍ ሌሎች ወራሹ ሊሄድ ይችላል። በተረፈ ግን ውርስን በተመለከተ በውርስ ህጉ ላይ እኩል ሁሉም ልጅ ከሆኑ አሁን ልጆች እኩል ወራሽ ናቸው። ልጅ ከሌለ ወደ የትኛው አካል ይሄዳል የሚለው የውርስ ህጉ ላይ ያስቀምጣል። ልጆች ከሌሉ እህት ወንድም የሟች እህት ወንድም ሊሆን ይችላል። እንደዚህ ያለ ውርሱ የሚሄድበት ሁኔታ አለ ማለት ነው። ዞሮ አሁን ባለው ሁኔታ ማንኛውም ሰው ሴት ወንድ ሳይል
እኩል የመውረስ መብት ስላላቸው አሁን ቅድም ያነሱት አንድ አጥማጭ ከከምባታ አንድ ሴት ትዳር ይዛ የእናት አባቷን መሬት የመውረስ መብቷ የተጠረጋገጠበት ሁኔታ ነው ያለው። ይሄንን የሚሽር ህግ በክልሉ ሊወጣ አይችልም። የሚያጠናክር እንጂ ይሄንን በሻረ መንገድ ሊወጣ ስለማይችል እኩል መብት ይኖራታል። እኩል መብት ማንም ሰው የመውረስ ትችላለች ማለት ነው። ሌሎች እንደዚህ ይሄ የትንሽ ነው ብዛት ነው ምናምን የሚሉ ነገሮች ያሉትን እንዳሉ ሆነው ማለት ነው። በጣም ጥሩ። ሌላው የገጠር መሬት የመጠቀም መብት በተመለከተ የጊዜ ገደብ እንደዚህን ያህል ተብሎ የተቀመጠ ነገር አለ? አዎ የመጠቀም መብትን በተመለከተ ቅድም እንዳልኩት የይዞታ ባለቤትነት መብት አርሶ አደሩ እስከ መጨረሻው ድረስ የመጠቀም መብት አለው፣ መብቱ ነው። እነዚህ ሌሎች አካላት ቅድም ያልኩሽ የመንግስታዊ ያልሆኑ ድርጅቶችና እንደዚህ ማህበር ተቋማት ምናምን የምንላቸው ደግሞ የወሰዱበትን ዓላማ እስካሳኩ ድረስ ብቻ ነው መጠቀም የሚችሉት እንጂ ስለዚህ ገደቡ ለነሱ ነው ገደቡ እንጂ የመጠቀም የይዞታ ባለቤትነት ያለው ሰው ማንኛውም ሰው እስከ መጨረሻ የመጠቀም መብት አለው። በጣም ጥሩ። ሌላው አሁን በተለያዩ ወረዳዎች የሚኖሩ አርሶ አደሮች ሊሆኑ ይችላሉ ወይ ደግሞ በተለያዩ ክልሎች የሚኖሩ አርሶ አደሮች ሊኖሩ ይችላሉና ይዞታችንን እንቀያየር ወይም ደግሞ እንለዋወጥ ቢሉ ይቻላል ወይ? ለምሳሌ አንድ ሰው በዛው በአንድ ክልል ላይ ሊሆን ይችላል እንግዲህ ለመኖርም ሊሆን ይችላል በተለያዩ አጋጣሚ ቦታ መቀየር ሊፈልጉ ይችላሉ። ስለዚህ ሌላ ሰው ካገኙ ሌላ ቦታ ላይ ያ ሰው ደግሞ እዛኛው እነሱ የሚኖርበት አካባቢ መሄድ የሚፈልግ ከሆነ የመቀያየሩን ነገር ተመሳስቷል ወይ? ህጉ ይፈቅዳል ወይ እንደዚህ ነገር? አሁን አንዱ ዋናው እንደውም ምናልባት ክሊር ላይ የተቀመጠ ይዞታን የመቀያየር መብት በቃ ቶታሊ የተቀመጠ በማንኛውም ሰው ኢቭን በአንድ ክልል ብቻ ሳይሆን በሌሎች በክልልና በክልል መካከልም ለምሳሌ አንድ ኦሮሚያ ክልል የሚኖር አርሶ አደርና አንድ አማራ ክልል የሚኖር አርሶ አደር ሁለቱ የይዞታ መሬት መቀየር ከፈለጉ ይቀያየሩ ያንን መብት ሰጥቷቸዋል አዋጁ ላይ። በዚህን ጊዜ አሁን ሌላውን ይሄ ለምሳሌ በአንድ ክልል ውስጥ ከሆነ የቀበሌ ምናምን ከፈለገበት ቦታ ላይ ሆኖ ምናልባት የማስመዝገብ ምናምን እነዚህ ፕሮሲጀር የሆኑ ነገሮችን ላይ ከተል ይችላል። የፌደራል አሁን ከአንድ ክልል ወደ ሌላ ክልል ሲሆን ግን ይላል በፌደራል ህግ መሰረት መመዝገብ መቻል አለበት ብሎ ያስቀመጠበታል። ያ ካልሆነ በስተቀር ማንኛውም ሰው ከክልል አንድ ክልል ነዋሪ ሆነ ከሌላኛው ክልል ነዋሪ ጋር ይዞታ መሬት መቀየር ፈልጋለሁ ካለ መብቱ ነው። በዛው ባለበት አድሚኒስትሬሽን ክልል ውስጥም ከአንድ ቀበሌም እዛው ቀበሌም ለቀየር ካለ መብቱ ነው። በተመሳሳይ መንገድ እዛ ጎረቤትም አብረን ደግሞ አንተ በቃ እዚህ ያንተ ይደቃል የነዚህ ነው እንቀየር ከተማ መብታቸው ነው። ዞሮ መቀየር ገደብ የለውም መብት ነው ማለት ነው። ተቀምጧል። በጣም ጥሩ ነው። ሰዎች በሚፈልጉበት ቦታ መኖር እንዲችሉ ያስችላል። ዋና እንትኑ መነሻውም ይሄ የሚሆነው ምንድነው እንደተባለው አሁን በህገ መንግስቱ መሬት የመንግስትና የብሔር ብሔረሰቦች ነው ተብሎ ስለተቀመጠ አንድ ቦታ ላይ ሊገደብ አይችልም። አንድ ሰው አንድ ቦታ ላይ ሄጀ በቃ ከተስማማ እዛ ቦታ ላይ ይዞታውን ተቀይሮ የመኖር አንዱ አርሶ አደር ለምሳሌ እዚህ ቦታ ላይ መኖር ፈልጋለሁ ካለ እዚህ ይዞታ ስላለኝ ገሌ ስለሚቀይረኝ እኔ እዛ እኖራለሁ እሱ ደግሞ እዚህ መጥቶ ይኖር ብሎ እንትን ሚል እስከተስማሙ ድረስ ችግር የለውም ማለት ነው። በጣም ጥሩ። ሌላው አሁን ከአንድ አድማጫችንም ተነስቶ ነበር ይሄ ጥያቄ፣ አርሶ አደሮች የትኛው ተቋም ነው መሄድ ያለባቸው ከመሬት ጋር የተገናኙ መረጃዎችን ለማግኘትና መብታቸውን ለመጠቀም እንደዚህ የተቀመጠ ነገር አለ ወይ? እንግዲህ ከመሬት ይዞታ ጋር በተገናኘ እንግዲህ ምን አይነት ነገሮች አሉ? ለምሳሌ ሙሉ ለሙሉ የመሬት አስተዳደር ነው ይሄንን ኮንትሮል የሚያደርገው። በተለይ በየክልሉ ያሉ የመሬት አስተዳደር ከክልል እስከ ቀበሌ ድረስ መዋቅር አለ እስከ ወረዳ ድረስ እዛ ያሉ ከመሬት ጋር በተገናኘ ሙሉ ለሙሉ የሚፈቱ ጉዳዮችን የሚያዩ እነሱ ናቸው። ለነሱ ነው ስልጣን የተሰጠ። ሌሎች ቅሬታዎች ካሉ ከይዞታ ጋር በተገናኘ ከውርስ ጋር ከስጦታ ጋር ከምናምን ጋር እንደዚህ አይነት ነገሮች የተፈጠሩ ችግሮች ካሉ ያስቀመጠ በመጀመሪያ ደረጃ አድሚኒስትሬቲቭ ወይም ደግሞ አስተዳደራዊ ውሳኔ በተመለከተ መሬት የሚቆጣጠረው ወይም ደግሞ ስልጣን የተሰጠው የመሬት አስተዳደር ይፈታዋል። ከዛ በዘለለ ግን ሁለት ግለሰቦች ካሉ ወደ ምንድነው ወደ ክርክር የሚመጣ አይነት ነገር ከሆነ በፍርድ ቤትና እንዲሁም ደግሞ አንዳንድ በሽምግልና ጉዳያቸውን ሊጨርሱ እንደሚችሉ አዋጁ ላይ ተቀምጧል ማለት ነው። ስለዚህ አንደኛ ሁለቱ ክርክር የተነሳባቸው ወይም የተጣሉ ሰዎች እርስ በራሳቸው በመነጋገር በሽምግልና ይፈቱታል። ከዛ ግን ምናልባት ሰው የሚጨቃጨቀው ከስጦታ አሰጣጥ ጋር ከውርስ ጋር በተገናኘ ህግን መሰረት ያላደረጉ ነገሮች ሊነሱ ይችላሉ። ያንን በተመለከተ ደግሞ እዛ አካባቢ ያለው ህግን የሚያስፈጽሙ አካላት በተለይ ከዚህ የክርክር ጋር ከመንግስት ጥቅም ጋር ምናምን በተገናኘ የፍትህ ተቋማት ወይም ደግሞ ፍትህ ቢሮ ሊሆን ይችላል እነዚህ አካላት ወይም ደግሞ ጠቅላይ አቃቤ ህግ ሊሆኑ ይችላሉ። እነዛ ስለሚሆን ወደዛ በመሄድ
ከዚህ ከውርስ ጋር ከስጦታ ህጉ ተፈጻሚ ይሆን አይደለም የሚሉ ቅሬታዎችን ሊያቀርቡ ይችላሉ። በዛ አግባብ እነዛ የቀረቡትን ቅሬታዎች ሊፈቱ ይችላሉ። ከዛ በዘለለ ግን ወደ ስልጣን ባለው ወደ ፍርድ ቤት ሄደው ጉዳያቸውን ሊያስፈጽሙ ይችላሉ ማለት ነው። ከመረጃ አንፃር ሳይሆን ህጉ ይሄኛው ህግ የገጠር መሬት አጠቃቀምና አስተዳደር አዋጅ ቁጥር 1324 ያስቀመጠው ነገር አለ። ለምሳሌ ማንኛውም አርሶ አደር አሁን ህጉ ላይ የተቀመጡ ነገሮች ላይኖሩ ይችላል፣ ግንዛቤው ላይኖሩ ይችላልና እኔ አይነት መረጃ ማንኛውንም አይነት መረጃ ቢፈልግ ሄዶ መረጃ የሚያገኝበት እንደዚህ አይነት ነገሮች የምታገኘው እዚህ ቦታ ነው፣ ይሄን ጉዳይ የምታስፈጽመው እዚህ ቦታ ነው፣ ከዚህ ከመሬቱ ጋር በተያያዘ ማለት ነው የሚል አይነት መረጃ ቢፈልግ የሚቋቋም እንትን አለ እንግዲህ አሁን የመረጃ ምናምን ሊሰጥ የሚችል ብሎ በግልጽ ያስቀመጠው ነገር የለም። ከይዞታ ጋር በተገናኘ የሚነሱትን ቅድም እንዳልኩሽ ሙሉ ለሙሉ ተቋሙ ይሄን እንትን ያለው ለመሬት አስተዳደር የተሰጠ ስልጣን ነው። ስለዚህ መሬት አስተዳደር ላይ በመሄድ ነው እያንዳንዳቸው ቅድም ከስጦታ ጀምሮ ከኪራይ ጀምሮ ቅድም እንዳልኳችሁ እንግዲህ የይዞታ መሬትን የማከራየት መብትም አለ፣ በስጦታ የመስጠት መብቶችም እነዚህ በዋናነት በጣም ፕሮሲጀራል የሚፈልጉ ወይም ደግሞ ዝርዝር ሁኔታ የሚጠይቁ ናቸው፣ ከኪራይ ጋር በተገናኘ ከስጦታ ጋር በተገናኘ ማለት ነው። ስለዚህ ይህንን ለማድረግ የሚፈልግ ሰው መሬት አስተዳደር ሄዶ እገዛ ማግኘት አለበት። ለምሳሌ አንድ ሰው ሊያከራይ ከፈለገ እኔ ይሄንን መሬቴን ላከራይ ፈልጌ ነበር፣ እንዴት ነው ማድረግ ያለብኝ? ስጦታ ለመስጠት ፈልጌ ነበር፣ እንዴት ማድረግ አለብኝ ብሎ ሄዶ ማንን ነው ማናገር የሚችለው? በመጀመሪያ ደረጃ መሬቱ ባለበት የቀበሌ አስተዳደር ላይ ያለውን የመሬት አስተዳደር ባለሙያ ነው። ከዛ እንትን ሲል ደግሞ በወረዳ በመሄድ ወረዳ ላይ ያለውን የመሬት አስተዳደር ይሄ ላረግ ነበር ሲል ያ የመሬት አስተዳደር ያለውን ሁኔታ አጥንቶ እንደዚህ ይሄን አርግ፣ ይሄን መከተል አለብህ፣ ይሄን ማድረግ አለብህ እንዲህ ብሎ ያሉት የሚያስፈልጉ ነገሮችን ይነግረዋል። እነዚህን የማግኘት ያለው መሬት አስተዳደር ላይ ሄዶ እንዲጠይቀው ማለት ነው። አካባቢ ላይ በሚገኘው መሬት አስተዳደር ማለት ነው። ባለሙያም ሊሆን ይችላል፣ ጽፈት ቤትም ሊሆን ይችላል ማለት ነው። በጣም ጥሩ። ሌላው አሁን ከመሬት ይዞታ አጠቃቀም ጋር በተያያዘ ወንጀል የሚሆንበት ሁኔታስ አለ ወይ? ምናልባት ግን ከዚህ በፊት አንድ ማንሳት የምፈልገዋለሁ በተለይ ከስጦታና ከኪራይ ጋር በተገናኘ እንዲሁም ደግሞ ከብድር ዋስትና ጋር ቅድም አንድ አድማጭ የአድማጮች እንመጣበታለን ብዬ ነው። እሺ እንግዲህ ከዚህ ጋር በተገናኘ ምናልባት አሁን ለምሳሌ ዋስትናን ቅድም ያነሳ ነው ለፋይናንስ ተቋማት ነው። ለፋይናንስ ተቋማት ዋስትናን ሲያነሳ ይሄን ያህል ካሬ ይሄን ያህል ገንዘብ በሚል አይደለም የተቀመጠው። የመስማማትና የመነጋገር መብታቸውን ሙሉ ለሙሉ ለሁለቱ ወገኖች ነው የሰጠ። ህጉ ያስቀመጠው ምንድነው? የጊዜን በተመለከተ ለምሳሌ አንድ ሰው አንድ የይዞታውን መሬት በዋስትና ለማስያዝ አስይዞ ገንዘብ መበደር ከፈለገ ያ የመሬት አስተዳደር ይሄ ገንዘብ ምን ያህል ነው፣ እንዴት ነው አበዳሪው ሲሰጠው ይሄንን የአርሶ አደሩን ልክ ተመጣጣኝ የሆነ መሆን እንዳለበትና የመሬት አስተዳደርን አማክሮ አይቶ ምን ያህል ነው ብሎ የሚለውን ብቻ ያያል እንጂ ጊዜውን በተመለከተ ብቻ ነው ህጉ ላይ ያስቀመጠው። ጊዜው ምንድነው? በአዋጁ ላይ እስከ 10 ዓመት ብቻ ነው የሚለው። ለምሳሌ አንድ ሰው በብድር ዋስትና ገንዘብ ወስዶ ያንን ካልመለሰ ይዞታውን ለምን ያህል ጊዜ ነው አበዳሪው ሊይዘው የሚችል የምትለዋን ነው በስምምነት ላይ የሚያስቀምጧት። ያቺ ደግሞ ምንድነች? በህጉ ላይ 10 ዓመት ብሎ ነው ያስቀመጠው። ከ10 ዓመት በላይ ሊቀመጥ አይችልም። በተረፈ ግን ከዚህ ከአንድ ዓመት ምናልባትም ከ6 ወርም ከዛም በተለይ ከአንድ ዓመት እስከ 10 ዓመት ባለው ውስጥ መስማማት የሚችሉት ተበዳሪውና አበዳሪው ናቸው ማለት ነው። ይሄን ይዞታን በዚህን ያህል ጊዜ ገንዘብ ተሰጥተህ በዚህን ያህል ጊዜ ካልከፈልክ ከዚህ በኋላ ላለው ይዞታን ለዚህን ያህል ዓመት ወስዳለው እኔ ተጠቀማለሁ ብሎ ተስማምቶ ያንን ነው የሚያረጉት ማለት ነው። ያንን ስምምነታቸው ደግሞ ወደሚመለከተው አካል መመዝገብ መቀመጥ መቻል አለበት። በዚህን ጊዜ እንደዚህ አይነት ነገሮች ሲኖሩ በተለይ የሴቶች ህፃናትና እንዲሁም የአካል ጉዳተኞች መብት እንዳይጎዳ የይዞታ ወይም የመሬት አስተዳደር አጠቃቀም እዛ ላይ ያለው ሁኔታ ያንን ጣልቃ ገብቶ ያለው ሁኔታ ሊከታተል ይችላል። በተመሳሳይ መንገድ ደግሞ ስጦታን በተመለከተ ስንመለከት አንደኛ በይጦረኛል ስምምነት ነው ስጦታ ሊሰጥ የሚችለው። በይጦረኛል ማለት እገሌ እኔን ሊጦረኛል፣ ስለዚህ በስጦታ መልክ ለገሌ እንደዚህ እንዲጦረኝ እንደዚህ እንደ ግዴታ ተቀምጦ ነው። ሁለተኛው ደግሞ ለቤተዘመድ ወይም ለቤተሰብ በስጦታ መልክ ይሄን መሬት ይሄን ይዞታ እንደዚህ ሰጥቻለሁ ብሎ መስጠት ይችላል። ይሄ መብት ነው፣ የተቀመጠ ነው። ስጦታው መቼ ፈራሽ ይሆናል ስንል እነዚህ የተቀመጡ ለምሳሌ አንዱ ኮንዲሽን ነው። ካልጦረ እየጦረኛ አይደለም ብሎ ስጦታውን ሊያፈርስ ይችላል። በሌላ መንገድ ደግሞ ዝም ብሎ የሰጠውም ሰው በሁለት ዓመት ጊዜ ውስጥ በቃ እኔ ይሄን እንደዚህ አፍርሻለሁ ብሎ በስጦታውን በሁለት ዓመት ጊዜ ውስጥ ክስ አቅርቦ ሊያፈርስ እንደሚችል ይሄን ጉዳይ እንመለስበታለን።
አድማጮቻችን የግነገር የቀጥታዊት ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። በዛሬው ዝግጅታችን የገጠር መሬት አጠቃቀምና አስተዳደር ህግ ላይ ትኩረት አድርገናል። አቶ አበበ ጌታሁን በፍትህ ሚኒስቴር ከፍተኛ አቃቤ ህግ ማብራሪያ እየሰጡን የሚገኙት እንግዳችን ናቸው። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን እያመሰገንን መልእክቱን አድምጠን ተመልሰን ስንገናኝ በቀጥታ ወደ አድማጮች ጥያቄ እናልፋለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ /የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE ሚኒስትር ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር። ተመልሰናል። የፍትህ ሚኒስቴርን በጣም እናመሰግናለን። አሁን እንግዲህ ወደ አድማጮች ጥያቄ እናልፋለን። ከሰዓታችን አንጻር ሀብታሙ ያነሳልን ነገር አለ ከከምባታ ቀደም ሲል ከስጦታ ጋር በተገናኘ ሲያነሱ ነበርና እዚህ ላይ በዝርዝር ነው ብዬ ነው ለማን ነው መስጠት እንዳለበት ህጉ አስቀምጧል። ለማን መስጠት እንዳለበት ህጉ አስቀምጧል ወይ? ለምን በስጦታ መልክ ሽያጭ እየተፈጸመ ነው ያለው? አሁን መሬት የህዝብ መንግስት ስለተባለ ይሄንን እንትን ለማለት በስጦታ መልክ እየተፈጸመ ነው ያለው ሽያጭና ህጉ ምን ይላል እዚህ ላይ ያሉት ነገር አለ? እንግዲህ እዚህ ላይ ስጦታን በተለይ በአንቀጽ በአዋጁ በአንቀጽ 11 ላይ በግልጽ ያስቀምጠው የገጠር መሬት ባለ ይዞታውን በቤተሰብ ህጉ የስጋ ዘመዳሞች መካከል በስጦታ ወይም ደግሞ በውል በተደረገ ስምምነት ሊሰጥ እንደሚችል። ስለዚህ ቤተ ዘመድ ምንለው ማን ነው? ቤተ ዘመዳሞች መካከል ነው የስጦታ ውሉ የሚደረግ። አሁን ቤተ ዘመድ የሚለውን ደግሞ ወደ ቤተሰብ ህጉ ሄደን ነው ትርጉም የምናየው። ዘመድ ማለት ምን ማለት ነው የሚለውን የፌደራል ህጉ ለምሳሌ እስከ አክስት ድረስ ያስቀምጠዋል። ክልሎች ደግሞ የራሳቸው የሆነ የቤተሰብ ህግ ማውጣት ስልጣን ስላላቸው ዘመድ የሚባለው እስከ የት ነው የሚለውን ነገር ሊያስቀምጡ ይችላሉ። ስለዚህ ዞሮ ግን በቤተ ዘመድ መካከል ያለ ምንም ዝም ብሎ ብቻ ስጦታ ሊደረግ እንደሚችል በዝም ብሎ ማለት ነው ምንም አይነት ኮንዲሽን ሳይኖር ስጦታ ማድረግ እንደሚችል ወይም ደግሞ በውል በስምምነት እንደዚህ ብሎ ስጦታ ማድረግ እንደሚቻል በአዋጁ ላይ አንድ ይሄ ተቀምጧል። ስለዚህ በቤተ ዘመዳሞች መካከል ነው የስጦታ ውል የሚፈጸመው፣ ለዘመድ ነው ማለት ነው። አንድ ይሄ ነው። በሁለተኛ ደረጃ ደግሞ እንደዚሁ በንዑስ አንቀጽ ላይ በተለይ በተቀመጠው በይጦረኛል በተጻፈ ስምምነት በይጦረኛል እገሌ ሊጦረኝ ይችላል ብሎ ባሰበ ጊዜ ማንኛውም ሰው ለማንኛውም ሰው በስጦታ መሬቱ ይዞታው ሊሰጥ ይችላል። ስለዚህ ይሄ ይጦረኛል ስምምነት ውል አለ፣ አግሪመንት አለ፣ ግዴታ ይገባል ማለት ነው። ካልጦረው ፈራሽ የሚሆንበት ሁኔታ ስለሚቀመጥ ማለት ነው። በይጦረኛል ስምምነት ዘመድ ባይሆንም ለሌላ ማንኛውም ሰው ይጦረኛል እንደዚህ ያደርግኛል ብሎ ሊቀመጥ ወይም ደግሞ ማድረግ እንዳለበት የተቀመጠበት ሁኔታ አለ። እዚህ ላይ እንግዲህ በተለይ በዚህ በንዑስ ቁጥር 1 እና 2 ላይ በዘመዳሞች መካከል ስጦታ ሲደረግ ወይም ደግሞ በይጦረኛል ስጦታ ሲደረግ ለምሳሌ ይሄ ስጦታው የአካል ጉዳተኛን እና እድሜያቸው አካለ መጠን ያላደረሱ ልጆች ወይ የሚጎዳ ከሆነ በምንም አይነት መንገድ ስጦታው አይጸናም። ስጦታው ምክንያቱም ቅድም ያልኩሽ ነገር አለ። እነዚህ ስጦታዎች በሙሉ እነዚህ ስምምነቶች የት ሄደው ይመዘገባሉ? የት ሄደው መረጋገጥ አለባቸው? መሬት አስተዳደር ሄደው መረጋገጥ አለባቸው። ስለዚህ መሬት አስተዳደር ይሄን ደግሞ ሲያረጋግጥ አንዱ ግዴታው ምንድነው? ይሄ ስጦታ ማንንም ይጎዳው እነዚህን ይጎዳል፣ ስለዚህ አይጸድቅም ብሎ የመጀመሪያ ደረጃ አካል ጉዳተኛ ልጅ ካለ አካለ መጠን ያላደረሱ ልጆች ካሉ አይጸድቅም ብሎ መከልከል ይችላል ማለት ነው። ስለዚህ ይሄ አንዱ ነው። ከዛ በዘለለ እንግዲህ በተለይ በዚህ በንዑስ ቁጥር 1 ላይ የተቀመጠ ይሄ በዘመዳማቾች መካከል የሚደረገውን ስጦታን በተመለከተ መቼ ክስ ወይም ደግሞ ፈራሽ እንደሚሆን ያስቀመጠበት የይፍረስልኝ ወይም ደግሞ ክስ በውሉ ላይ የተመለከተው ቅድመ ሁኔታ ከጣለበት ወይም ደግሞ መጣሉ በስጦታ ከታወቀበት ቀን ጀምሮ በ2 ዓመት ጊዜ ውስጥ ክስ ማቅረብ ይቻላል። ለማፍረስ በምንም አይነት መንገድ ምክንያት ሳያስፈልግሽ የስጦታውን በ2 ዓመት ጊዜ ውስጥ ልታፈርሽ ትችላለሽ። ሌላው ደግሞ አልጦረኝም በሚል ሐሳብ ደግሞ እንደዚሁ ፍርስ ወይም ደግሞ ስጦታ ሊፈርስ እንደሚችል የተቀመጠበት ሁኔታ አለ። ከዚህ ጋር በተገናኘ እንደተባለው
ስጦታን መሰረት በማድረግ ቅድም ያሉት ነገሮች ሽያጭ ሌላ አይነት ነገር የሚመስል ነገር ሊከናወን ይችላል። ይሄ እንግዲህ በጣም ጥንቃቄ በተለይ ስጦታን ሲመዘገብ ምንድነው ቅድም ስጦታ ምንም አይነት ጥቅም ምንም አይነት አግሪመንት ምንም አይነት እንትን የለም ብሎ ነው የሚቀመጠው። እንግዲህ ሰዎች በራሳቸው ውስጥ ለውስጥ ምናምን የሚስማሙበት የሚነጋገሩበት ሊኖር ይችላል። ግን መሬት አስተዳደር ላይ ስጦታው ሲጸድቅ ቅድም ያየናቸውን ነገሮች ብቻ ነው መሰረት አድርጎ የሚሄደው። ግን በዚህ አይነት መንገድ በሌላ ፍራውድ በሆነ መንገድ በተጭበረበረ መንገድ እንደዚህ አይነት ሁኔታዎች ተከናውነው ከሆነ ወንጀል ነው በግልጽ በስጦታ መሰረት በማድረግ ነገር ግን ሽያጭ የሚከናወን ከሆነ ይሄ ሰው ለዛ ላይ ይሄንን ስጦታ ሲሰጥ ገንዘብ በህይወት ተቀብሎ ከሆነ ይሄን ያህል ገንዘብ ወስጃለሁ ብሎ ያን ገንዘብ መውሰዱ ከተረጋገጠ እንደ ሽያጭ ሊቆጠር ስለሚችል የወንጀል ተጠያቂነትን ሊያስከትል ይችላል። ፈራሽ የሚሆንበት ሁኔታ ሊመጣ ይችላል ማለት ነው። ዞሮ ግን በዚህ አይነት መንገድ ሽያጭን ማከናወን በፍጹም አይቻልም፣ ተከለከለ ነው። በጣም ጥሩ። ሌላው ያነሱልን ጥያቄ መሬት የሚያበላሽ ተክል ቢኖር ለምሳሌ አንድ ሰውና አንድ ሰው እዛው ጎን ለጎን ቢሆኑ ያንዱ ምርት አንዱ የተከለው የሰብል አይነት ወይም ደግሞ ተክል የሌላኛውን ከጎኑ ያለውን የሚጎዳ ከሆነ ይፈቀዳል ወይ? አዎ እዚህ ላይ ቅድም ያልኩት ነገር ነው የሚነሳው። አንደኛ ይሄ የእርሻ ቦታን በተመለከተ ዋናው ቦታን ይሄ አጠቃቀምን በተመለከተ በመሬት አጠቃቀምና አስተዳደር በዛ በሚወጣ ህግ ነው የሚገዛው። እዛ ቦታ ላይ ይሄ ቦታ የተከለ ነው እንደዚህ አይነት ተክል ነው የሚተከልበት ብሎ የተቀመጠ ከሆነ የሚከለክለው ነገር የለም። ነገር ግን ያ ነገር ካልሆነ ምንድነው ማስወገድ እንዳለበት ነው ወይም ደግሞ ያንን አጠቃቀሙን ያንን ማስተካከል እንዳለበት በመሬት አስተዳደር አዋጁ ላይ ወይም ደግሞ አስተዳዳሪ ወይም ዛለ ያለው የሚቆጣጠረው አካል እርምጃ ይወስዳል። ከዛ በዘለለ ግን ይሄኛው ደግሞ ለምሳሌ ይዞታን የሚያበላሽና የሚጠቅም የሚጎዳ ከሆነ በሌሎች ህጎች ነው ምናልባት ሶልቭ ሊደረግ የሚችል ልክ ማንኛውም ሰው ይላል እዚህ አዋጁ ላይ ከመሬት ይዞታ ጋር በተገናኘ ከዚህ በተለይ ከንብረት ጋር ጉዳት ለምሳሌ አፈሩ ላይ ጉዳት ሊሆን ይችላል፣ ንብረት ላይ ጉዳት ለምሳሌ አንድ ዛፍ እንበል ድንበር ላይ ሲቀመጥ ያ የዛፍ ጥላ እዛ ላይ የተቀመጠውን ሰብል ሊያበላሽ ይችላል፣ ስሩ ሊያበላሽ ይችላል። ይሄን በተመለከተ ደግሞ በሌሎች ህጎች በፍትሐብሔር ህጎች ላይ ተቀምጠው አሉ። እንደዛ የሚያደርጉ ከሆነ ለሚመለከተው አካል ለምሳሌ ፍርድ ቤት ሊሆን ይችላል በመጀመሪያ በሽምግልና ይፈታል። ከዛ በኋላ ወደ ፍርድ ቤት በመሄድ መብቱን ሊያስከብር ይችላል። ይሄን ነው ማድረግ ያለበት መብቱም። ይሄን ደግሞ አዋጁም ስልጣን ሰጥቶታል ማለት ነው። ጥሩ። ሌላኛው ጥያቄያቸው ተመልሷል። ሴቷ በውርስ አታገኝም የሚለው ነገር ይሄ ምንም መብቷ ነው፣ መውረስ ትችላለች በአዲስ አዋጅ። በጣም ጥሩ። መምህር እንዳልክ ያነሱልን ጥያቄ የተወሰኑትን አይተናቸዋል፣ ያየናቸውን አላነሳቸውም። የመሬት ይዞታ ማረጋገጫ ደብተር ጋር ተያይዞ የተቀመጠ ነገር አለ ወይ ያሉት ነገር አለ? የመሬት ይዞታ ማንኛውም ሰው ይዞታው ከተረጋገጠ ከተመዘገበ በኋላ በእጁ የመሰጠት የማግኘት መብት አለው። ይዞታ ደብተር ግድ ነው። ሰው ልክ አሁን ካርታ ከተማ ላይ ካርታ እንደምንለው ሁሉ አንዱ ምክንያቱም ማስረጃ ሊሆን የሚችል ያ ስለሆነ ደብተር የማግኘት መብት አለው ብሎ ተቀምጧል። ያን ደብተሩ ተመዝግቦ ተሰርቶ ምን ተብሎ ይሰጣል። ይሄ ምንም ጥርጥር የለውም። ከደብተር ጋር በተገናኘ መብቱ ነው የማግኘት መብት አለው። በጣም ጥሩ። ከዚህ ጋር ምናልባት ቅድም የተነሳው ከውርስ ጋር በተገናኘ አዲሱ አዋጅ ምንድነው ውርስን በተመለከተ በቤተሰብ ህጉ መሰረት ይፈጸማል። ወደ እሳቸው ከመሄዴ በፊት የእሳቸው መምህር እንዳልከን ጨርስ ብዬ ነው። ቀጥሎ ወደ አቶ ምናለው ጥያቄ እንሄዳለን። የአፈር መሸርሸርና መከላከል ሌሎችም ደግሞ ለመሬቱ አስፈላጊውን የሆነ እንክብካቤ ለማድረግ ከዚህ ጋር የተያያዘ አሰራር ያስቀምጠው ነገር አለ ወይ ህጉ? እዚህ ላይ ቅድም እንዳልኩሽ ነው የአፈር መንከባከብን ምን መሆን እንዳለበት በግልጽ አስቀምጧል። ለምሳሌ ተዳፋቱ ኦልሞስት ከ60% ምናምን በታች ከሆነ መደረግ ያለበት ይሄ እዚህ አካባቢ ላይ ተክሎች በመተከል ተከልሎ እንደ ግዴታ የተቀመጠ ነው። ይሄ ግዴታ ለይዞታ ባለቤቱም ከዛም አልፎ ደግሞ እዛ አካባቢ ለሚሰራው የግብርና አስተዳደር ወይም ደግሞ የመሬት አስተዳደር ባለሙያም እንዲሁም ደግሞ አስተዳደር ጽፈት ቤትም ሊሆን ይችላል ማለት ነው። ሌላኛው አድማጫችን በውርስ የተገኘ መሬት ነበረ ይፈርሳል እየተባለ ነው። አንዴ በውርስ ያገኙት መሬት አለ ይፈርሳል እየተባለ ነው። ህጉ ምን ይላል? አሁን አንድ ነገር መረዳት ያለብን ህግ ከወጣበት ዕለት ጀምሮ ነው ተግባራዊ የሚሆነው። በመጀመሪያ ደረጃ ማለት ነው። ወደ ኋላ ሄዶ በግልጽ ወደ ኋላ ሄዶ ከዚህ ምናምን እንደዚህም ተግባራዊ ይሆናል ብሎ ካላስቀመጠ በስተቀር ከወጣበት ዕለት ጀምሮ ያለችውን ነው ተግባራዊ የምናደርገው። ከዛ አልፎ ተርፎ ደግሞ በተለይ በአዋጁ አንቀጽ 68 በማን ነው አንቀጽ 65 ላይ
የመሸጋገሪያ ድንጋጌ በሚል ያስቀመጠው ላይ ስናይ ምንድነው በተለይ የዚህ አዋጅ ወይም የዚህ ህግ ድንጋጌዎች ይህ አዋጅ ከጸደቀበት በፊት በክልል በፌደራል ዳኝነት አካላት ፊት ቀርበው ክርክር የተደረገባቸው ጉዳዮች ላይ ተፈጻሚ አይሆኑም። አንድ ይሄ ነው። ከዚህ በፊት ባለቀ ጉዳይ ላይ ይሄ አዋጁ ከመውጣቱ በፊት ለምሳሌ ክርክር ተደርጎ ሊሆን ይችላል፣ ምን ሆኖ ሊሆን ይችላል። በዛ አይነት መንገድ ከዛ በኋላ ያሉ ከዚህ በፊት ያለቁ ጉዳዮች እንደ አዲስ መነሳት አይችሉም ብሎ አንድ አስቀምጧል። ንዑስ ቁጥር 2 ላይ ደግሞ ምን ብሏል? ይህ አዋጅ ከመውጣቱ በፊት የተሰጠ የይዞታ ማረጋገጫ የምስክር ወረቀት ተቀባይነት አላቸው ብሎ አስቀምጧል። ይሄ ማለት ለምሳሌ ከዚህ በፊት በነበረ አዋጅ ህግ መሰረት ይዞታውን በስጦታም ወስደው ሊሆን ይችላል፣ በውርስም ወስደው ሊሆን ይችላል። ያ ሰው ደብተር አውጥቶበት ባለ ይዞታ ባለ መብት ሆኗል። ስለዚህ ይሄ ይዞታ መብት ደግሞ አንዱ ማረጋገጫ ነው። በምንም አይነት መንገድ ይላል ማስተባበል አይቻልም ነው የሚለው። ባይዘው የይዞታን መረገ ማስተባበል የሚቻለው የሐሰት መሆኑ ከተረጋገጠ ብቻ ነው እንጂ በዚያ ይሄ ይዞታ ልክ አይደለም ይሄ ይዞታ እንትን አይደለም ብለሽ አታስተባብኝ ብሎ አዋጁ ራሱ አስቀምጧል። የይዞታ ባለቤትነት ማረጋገጫ ስለሆነ ማለት ነው። ስለዚህ ከዚህ በፊት የነበሩ ጉዳዮች ኦሬዲ ያለቁ ናቸው፣ በዛኛው ህግ የተፈጸሙ ናቸው። ሳይፈጸሙ ለምሳሌ ውርስ ሳይከናወን የውርስ ስጦታ ዝም ብሎ ቁጭ ያለ ነገር ከሆነ እንግዲህ የወራሽነት ነገሮች እንደ አዲስ ተነስቶ ክርክር ሊያስነሳ ይችላል። በተረፈ ግን የውርስ ስጦታ ተደርጎ ስጦታ ተሰጥቶ ምን ብሎ ካለቀና በዛ ሰው ደብተር ይዞታ ማረጋገጫ ተሰጥቶት ካበቃ በኋላ እንደ አዲስ በዚህ አዋጅ መሰረት ማንሳት አይቻልም። ጥሩ። ይሄ አዋጅ ከጸደቀ በኋላ ባሉ ጉዳዮች ነው እንጂ ተፈጻሚ የሚሆነው ከዛ በፊት በነበሩ ባለቁ ጉዳዮች ላይ ይሄ አዋጅ ተፈጻሚ አይሆንም ማለት ነው። በጣም ጥሩ። አቤል ያነሳልን ጥያቄ አለ። ድሮ ምሪት የሚባል ነበረ፣ መሬት ለሌላቸው የሚሰጥ ማለት ነው። ያ ነገር አዋጁ አስቀርቷል ወይ? ምሪት ስቲል አለ ይላል። በዚህ ላይ እንግዲህ ያለውን ሁኔታ አይቶ ለወጣቶች ለምናምኖች ቅድም ይዞታ የማግኘት መብት ምንላቸው ነገሮች አሉ አይደለ? ያነሳናቸው ከመንግስት የሚሰጡ ይዞታዎችን በተመለከተ እዛ መሬት ላይ ያሉ ቅድሚያ ለማን ይሰጥ ነገ አፈጻጸሙን ቅድሚያ ለማን መስጠት አለበት እንዴት አለበት የሚለውን መሬት አስተዳደር የሚያወጣው ሆኖ ለምሳሌ ቅድም ያልኳቸው ህፃናት ሆነው እናትና አባታቸው ወላጆቻቸው የሞቱባቸውና በግብርና ላይ የሚተዳደሩ ሆኖ ይዞታ የሌላቸው ከሆነ ይዞታ ይሰጣቸዋል ይላል። በተመሳሳይ ወጣቱም በመደራጀት የይዞታ ወይም ደግሞ በምሪት ሊያገኙ እንደሚችሉ ያስቀምጧል። እዛ ላይም ሲቀመጥ ቅድም 18 ዓመት እንደዚህ አካል ጉዳተኛ ቅድሚያ ሴቶች ቅድሚያ ምናምን ምንላቸው አሉ። እነሱን መሰረት ያደረገ የይዞታ እንዲሰጣቸው አስቀምጧል። ስለዚህ ያስቀረው ነገር የለም። ምሪት የሚባለው እንግዲህ መስጠት ነው። አንድ ሰው እዚህ ቦታ ላይ ይሰጥቻለሁ ይሄ ይሰጠው ያን ይዞታዎችን የወል ይዞታ ሊሆን ይችላል ወደ ግለሰብ የሚዞርበት ኦር ደግሞ ወራሽ የሌለው የመንግስት ወደ መንግስት እንትን የገባ ሊሆን ይችላል። ያ ይዞታ ያንን አዋጁ ላይ በተቀመጠው አግባብ ለሚመለከተው አካል በምሪትም ሊሰጥ እንደሚችል የተቀመጠበት ሁኔታ አለ ማለት ነው። ምሪት ማለት መንግስት የሚሰጠው የይዞ መብት ማለት ነው። ጥሩ። ሌላው አካል ጉዳተኞች በተመለከተ ቀደም ሲል በርግጥ አንስተናል። መሬት የማያገኙበት ሁኔታ አለ እና ህጉ ምን ያህል ጥበቃ አድርጓል? በአዲሱ ህግ የማያገኙበት ነው ወይ የሚያገኙበት? በፊት ላይ የማያገኙበት ነው። የሳቸው እንትን አካል ጉዳተኞች በተመለከተ የመገለል ነገር ነበረ። የማያገኙበት መሬት የማያገኙበት ሁኔታ ነበረ። የአሁኑ ህግ ምን ያህል ጥበቃ ያደርጋል? እንግዲህ ህጉ አላገለለም ብዬ ነው ማስበው። በፊትም ያገለለው ነገር የለም። እንደውም ቅድሚያ ያሉትን ሁኔታዎች ምናምን በተለይ በጣም በተግባር ኢቭን ይዞታዎች አካል ጉዳተኛ ከሆኑ እንደዛ ከሆኑ ኢቭን ለምሳሌ የመንግስት ሰራተኛ ከዚህ በፊት በነበሩ ህጎች የመንግስት ሰራተኛ ሆኖ እዛ አካባቢ እየሰራ ከሆነ የስራ የግል ገቢ ካለው ላይሰጠው እንደሚችል የሚቀመጥበት ሁኔታ ነበረ። ከዛ አልፎ ግን አካል ጉዳተኛ ወር ሴቶች ምናምን ከሆኑ በተወሰነ ደረጃ ሊደግፋቸው በሚችል መንገድ ሊሰጣቸው እንደሚችል ሰራተኛ ቢሆኑም የሚያሳይበት ነገር ነበረ ከዚህ በፊት ባለው ህግም። በዚህ አዋጅም ኢቭን ቅድሚያ በምንም አይነት መንገድ አካል ጉዳተኛ ወይም ደግሞ ሴቶች በሆኑ ጊዜ የይዞታ ቅድሚያ ሊሰጣቸው እንደሚችል አዋጁ ላይ ተቀምጧል። በተለይ በአንቀጽ 4 እና 5 ላይ መመልከት ይቻላል ማለት ነው። ጥሩ። የመጨረሻ ጥያቄ ቀደም ሲል ከክርክር ጋር ተያይዞ ሲያነሱ ነበር፣ ግን እንደማጠቃለያ እናድርገውና ቅሬታ ቢኖር እንዴት ነው የሚቀርበው? እንዴት ነው የሚፈታው? ህጉ ምን ይላል? ያሉት ነገር አለ ላልሰሙትም ቢሆን። እንግዲህ ቅሬታን
በተለይ ክርክር ጋር በተገናኘ በመጀመሪያ ደረጃ ነገሮችን ከይዞታ ጋር የሚነሱ ክርክሮችን በተመለከተ በሽምግልና መፍታት ወይም ደግሞ የሚቻል ከሆነ በድርድር በመስማማት በግልግል መፍታት እንደሚችሉ አስቀምጧል። ከዛ በዘለለ ግን በድርድር በስምምነት መፍታት የማይቻል ከሆነ ወስልጣን ላለው ወደ መደበኛ ፍርድ ቤት ጉዳዩን መውሰድ ይቻላል ብሎ አስቀምጧል። ከዳኝነት ጋር በተገናኘ ውሳኔ ሊሰጥ የሚችል የዳኝነት አካል ብቻ ነው ብሎ ነው ያስቀምጠው። ሌሎች መሬት አስተዳደር በተመለከተ ግን ከአስተዳደራዊ ውሳኔዎችን የመስጠት መብት እንዳላቸው ሆኖ ሌሎች የዳኝነትን በተመለከተ ግን ከፍርድ ቤት ውጪ በምንም አይነት መንገድ ዳኝነት ሊሰጥ አይችልም ብሎ አስቀምጧል። ስለዚህ የመጀመሪያው ደረጃ ምንድነው? በሽምግልና በሁለቱ ወገኖች ሊስማሙ ሊደራደሩ ይችላሉ ክርክር ሲነሳ እርስ በርስ ማለት ነው። ከዛ ባለፈ ደግሞ ከፍ ሲል ያ የማይፈታ ከሆነ ወደ ፍርድ ቤት መሄድ ይችላሉ። ከይዞታቸው አጠቃቀም ከይዞታቸው ጋር በተገናኘ ይሄ ነገር ይቀየርልኝ እንደዚህ መሳሰሉ ይሄ ይዞታቸውን ለማስተዳደር የሚነሱ ነገሮችን በተመለከተ ደግሞ እዛው ያለው የገጠር መሬት አስተዳደርን በተመለከተ ለሚመራው አካል አቅርበው ጉዳያቸው እንዲፈታ አቤታቸው እንዲፈታ አስተዳደር እርምጃ እንዲወሰድ ማድረግ ይችላሉ ማለት ነው። በጣም ጥሩ። እንግዲህ አድማጮቻችን የዛሬው ውይይታችን የገጠር መሬት አጠቃቀምና አስተዳደር ህግ ላይ ነበር። አዋጅ ቁጥር 1324 ላይ የህግ ዋና ዋና ይዘቶች ምንድናቸው የሚለውን ነገር ነው የዳሰስ ነው። የገጠር መሬት ማግኘት የሚችለው ማን ነው? የገጠር መሬት ባለይዞታዎች በመሬታቸው ላይ ያላቸው መብቶች ምንድናቸው የሚለውን አስተናል የማከራየት መብት፣ የመጠቀም መብት፣ የይዞታ መብት እንደሚኖራቸው በአጠቃላይ ስናነሳ ነበር። ስጦታና ውርስን በተመለከተ በስጦታም በውርስም ማስተላለፍ እንደሚችሉ ባለይዞታ ተቀምጧል። ነገር ግን ቀደም ሲል ያቀረቡት አድማጫችን በስጦታ መልክ ሽያጭ በፈጸም ግን የተከለከለ ሲገለጽ ነበረ። ከብድር ጋር በተያያዘ ባለይዞታው የገጠር መሬታቸውን አስይዘው ብድር መበደር እንደሚችሉ በዋስትና አስይዘው ይህ ህግ እንዳስቀመጠ ይህንን አይተናል። ግዴታም ደግሞ እንዳለባቸው የገጠር መሬት ባለይዞታዎች ግዴታም እንዳለባቸው እንክብካቤ ለመሬቱ አስፈላጊውን እንክብካቤ የወጡ መመሪያዎችን የመተግበር ኃላፊነት እንዳለባቸው እንደተቀመጠ አይተናል። ሴቶችና ድጋፍ የሚያስፈልጋቸው ሰዎችን በተመለከተም ህጉ ልዩ ጥበቃ እንዳስቀመጠ ይህንንም ነገር በውይይታችን ዳሰናል። በተለያዩ ወረዳዎች ሌላው ደስ የሚለው ነገር ይሄም ነው። በተለያዩ ወረዳዎች ወይም ደግሞ በተለያዩ ክልሎች የሚኖሩ አርሶ አደሮች ይዞታቸውን መቀየር ወይም ደግሞ መለዋወጥ እንደሚችሉ ህጉ አስቀምጧል። ሰዎች ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰው የመስራት መብታቸውን ያው የሚረጋገጥበት ማለት ነው። እዛ አካባቢ ያሉ ሰዎች ሌሎች አካባቢ ከሚኖሩ ሰዎች ጋር የመቀየር የመለዋወጥ እስከ ተስማሙ ድረስ ይህ ነገር እንደተፈቀደ ይህን ነገር አይተናል። እነዚህና ሌሎች ዋና ዋና ጉዳያችን ነው እንግዲህ ያየነው። የሚጨምሩት ነገር አለ? አዎ ምናልባት በጣም መነሳት ያለባቸው ሁለት ነጥቦች አሉ ብዬ ነው እና በተለይ ከወንጀል ተጠያቂነት ጋር በተገናኘ አንዱ ነው። አሁን የወንጀል ተጠያቂነትን ለምሳሌ የግል የመንግስትና የጋራ ይዞታን በተመለከተ ይሄ ይዞታን በህገወጥ መንገድ የመውረር ወሮ የመያዝ በተለይ የግልንም ይሁን የእንትኑን ወንጀል ተጠያቂነትን ሊያስከትል እንደሚችል ልንገነዘብ ይገባል። ከዛ ባለፈ እስከ 1 አመት እስከ 5 አመት ለሚደርስ የመቀጮና እንዲሁም ደግሞ እስከ 100,000 ብር የሚደርስ የገንዘብ መቀጮ ሊቀጣ እንደሚችል ወይም ደግሞ በሁለቱም ሊቀጣ እንደሚችል ያስቀመጠበት ሁኔታ አለ። ሌላው ደግሞ በተለይ ጉዳት ይዞታ ላይ ጉዳት ማድረስ ያደረሰ እንደዚሁ በመንግስትም በወልም በግልም ይዞታ ላይ ጉዳት ያደረሰ እስከ 150,000 ብር ወይም ደግሞ ከ3 አመት እስከ 7 አመት እስከ 6 አመት በሚደርስ ጽኑ እስራት ሊቀጣ እንደሚችል አሊያም ደግሞ በሁለቱም ሊያስቀጣ እንደሚችል ከዚህ ከግንዛቤ ማውረድ ያስፈልጋል። ሌላው ምናልባት በተለይ ይሄ ያልተፈቀደ ቦታ ላይ ግንባታ ለምሳሌ እርሻ ቦታ ላይ ቤት መገንባት ቅድም ያልኩሽ ነገር እንደዚህ አይነት ነገርም ማድረግ የተፈቀደለት ዓላማ ብቻ መዋል እንዳለበትና የወንጀል ተጠያቂነትም ሊያስከትል እንደሚችል ያስቀመጠበት ሁኔታ በተለይ ከ3 አመት እስከ 3 አመት በሚደርስ ከ1 አመት እስከ 3 አመት እስራት ሊያስቀጣ እንደሚችል የተቀመጠበት ሁኔታ አለ። ሌላ ቅድም ያዝናቸው በተለይ ይሄ ከመሬት አጠቃቀም እቅድ ውጪ ይዞታን መጠቀም በጣም መታየት ያለበት ይሄ ማንኛውም ሰው ከመሬት አጠቃቀም እቅድ ውጪ ይዞታን ጥቅም ላይ ካዋለ ከብር 20,000 እስከ 50,000 ወይም ደግሞ ከ1 አመት እስከ 3 አመት ሊቀጣ እንደሚችል አስቀምጧል ማለት ነው። ስለዚህ በተለይ ከአጠቃቀም ጋር የመሬት አጠቃቀም
እዚህ ቦታ ላይ የመኖሪያ ነው ከተባለ መኖሪያ ነው፣ እዚህ ቦታ ላይ የእርሻ ነው ከተባለ እርሻ ነው፣ ይሄ ቦታ ለእንደዚህ ለእጽዋት ለምናምን ነው ከተባለ ያንን ነው መጠቀም ያለበት እንጂ ከዛ ውጪ ከሆነ ደግሞ የወንጀል ተጠያቂነትን ሊያስከትል እንደሚችል የተቀመጠበት ሁኔታ አለ። ሌላ በጣም መሰረታዊ ነገር የፈታው ምንድነው ይርጋን ነው። ከይርጋ ጋር በተገናኘ ብዙ ጊዜ ለምሳሌ የወል የመንግስትን ቦታ ወረው ይዙና ሰዎች እኔ እኮ ከዚህ በፊት ለዚህ ነው አላመት ይጇለው ተጠቅሜዋለሁ አልሰጥም ብለው ይከራከራሉ። በተለይ 10 አመት ምናምን ካለፈው ከዚህ በፊት ውሳኔዎች በቃ አልፈውታል ይዞታል የተነበራችሁ ማስከበር ነበረባችሁ ምናምን ተብሎ በህገወጥ መንገድ ተወሮ ተይዞ ይጠቀሙ ነበር። በዚህኛው አዋጅ ግን የወል መሬትን ወሮ ይዞ የተቀመጠ ሰው ክስ ሲቀርብበት አምጣ ሲባል አይን ለረጅም ጊዜ ይዟል ብሎ መከራከር አይችልም። ገደብ የለውም። በየትኛውም ሰዓት መጠየቅ ይችላል ብሎ ያስቀምጣል። ሌላው ግን የግለሰብ ይዞታን በተመለከተ ማንኛውም ሰው የግለሰብ ይዞታው ተወስዶበት በተለያየ መንገድ ተይዞበት ሊሆን ይችላል። ያ ሰው እስከ 15 አመት ካልጠየቀ ግን ከ15 አመት በኋላ ቢጠይቅ መብት እንደሌለው ለምሳሌ አንድ ሰው ይዞታውን ለአንድ ሰው ዝም ብሎ በቃ ወይ ረስበት ወይ ውል ሳይኖረው ወይ የኪራይ ውል ሳይኖረው ወይ ደግሞ የብድር ስምምነት ሌሎችም ነገሮች ሳይኖሩት ዝም ብሎ ትቶለት 20 አመት ከተጠቀመ በኋላ አምጣ ቢለው ቢጠይቅ እንዴ እኔ እኮ ይሄን ለ20 አመት ስጠቀምበት ነበር ብሎ ተከራክሮ መውሰድ ይችላል ማለት ነው። ስለዚህ ሰዎች 15 አመት ይርጋ በግለሰቦች መካከል የግለሰብ ይዞታን በተመለከተ የሚነሱ ክርክሮች 15 አመት ይርጋ እንት ሊሉ እንደሚችሉ በአዋጁ ላይ ተቀምጧል ማለት ነው። ስለዚህ የመሬት ይዞታን በተመለከተ የግለሰብ ክርክር ይርጋ 15 አመት መሆኑን ሰው ማህበረሰቡ ሊገነዘቡ ይገባል እላለሁ። በጣም ጥሩ። በዚህ ላይ ማብራሪያ የሰጡን እንግዳይን ላመስግን። እንግዲህ አቶ አበበ ጌታሁን በፍትህ ሚኒስቴር ከፍተኛ አቃቢ ህግ ናቸው። ስለሰጡን ሰፊ ማብራሪያ እጅግ በጣም እናመሰግናለን። እሺ እኔም አመሰግናለሁ። አድማጮቻችን እንግዲህ በሚቀጥለው ሳምንት በሌላ ህግ ጉዳይ እንጠብቃቸዋለን። ትግስት ታደምና ታምራት ቴክኒኩን ሲቆጣጠሩ ነበረ። ሄለን ግዛው ፕሮግራም በማስፈጸም አዴ ተገኔ ዊት መራው። ስለነበረን ቆይታ በድጋሚ አመሰግንኩኝ። ጤና ይስጥልን።